ዲፋይ ምንም አያስፈልግም። እኔ አልነግርህም። የጥምቀቱን ከፈለክ በኋላ ላይ እኛ እንደ ክርስቲያን እንደ ወንጌል አማኞች የምናምነውን እምነት እነግርሃለሁ። አሁን ግን አንተ በጥምቀት እሺ፣ እንደ ወንጌል አማኞች በአንድ አረፍተ ነገር ስቴት አድርግልኝ። እሱ ላይ ተነስቼ እኔ መልሴን እሰጥሃለሁ። በጭራሽ አልነግርህም። በጭራሽ ነው የማልነግርህ። ስማኝ፣ አሁንም ያንተን ነው ፈልገህ የምናገኘው። አንተ ሚስጥረ ጥምቀት ያልከውን ነገር በጥምቀት በኩል ወደ ክርስቶስ አካል ይጨምራል ብለህ ስለምታመን ያልከውን ያንን ነገር ከመጽሐፍ ቅዱስ የፈለገ ስለሆነ ሰው በጥምቀት በኩል ነው ወደ ክርስቶስ አካል የሚጨመረው። ሲኒ ነው የጠቀስካቸው ጥቅሶች አሉ። የማቴዎስ ወንጌል ምዕራፍ 28 ጠቀስክ። ዊችስ በጣም ነው የሚገርመው። እሺ ከዛው ጥቅስ እሺ፣ ችግር የለውም። ከዛው ጥቅስ ወረድ በልና ቁጥር 41ን አንዴ አንብብልኝ። ቁጥር 41ን አንዴ አንብብልኝ። ቃሉንም የተቀበሉ ተጠመቁ፣ በዚያን ቀን 3000 ያህል ነፍሳት ተጨመሩ ይላል። እና ወደ ምንድን ነው የተጨመሩት? ወደ ቤተ ክርስቲያን እናት በለኝ እንዴ! ወደ ምንድን ነው የተጨመሩት? እሺ አይ በቃ ወደ ምንድን ነው የተጨመሩት? እኔን ብትጠይቀኝ ቅዱስ ወደ ምንድን ነው የተጨመሩት ብትለኝ እኔ ወደ ቤተ ክርስቲያን እላለሁ። ወደ ቤተ ክርስቲያን ውጪ ወደ አካሉ ችግር የለውም። ምንድን ነው የሚለው ታዲያ? እነማን ናቸው የተጨመሩት? 3000 አዲስ የተጠመቁት አምነው የተጠመቁት። በቃ ቴንክ ሶ ማች። ቃሉን የተቀበሉ ውጭስ ያመኑ ናቸው። አለቀ። የተጠመቁ አይደለም የሚለው አየህ። ኢቭን የተጠመቁ አይደለም የሚለው እሺ፣ ሰማኝ። ኢቭን እንኳን ይሄ ቆይ የተጠመቁ ይላል አይልም? የተጠመቁ ይላል አይልም? ተረጋግ ብራዘር። አሁንም ስማኝ፣ አሁንም ስማኝ። እዚህ ጋር ራሱ አሁን የጠቀስከው ክፍል ራሱ አሁንም በጠይቀ መልስ አታመጣም ማለት መረጃ ልታመጣ አትችልም። ይህን ክፍል በጥምቀት በኩል ወደ ክርስቶስ አካል ስለመጨመር የሚናገር ክፍል ነው ብሎ ያመጣው ክፍል ፈጽሞ ሊገናኝ የሚችል ጉዳይ አይደለም። አንድ ሁለተኛ ደግሞ ጥምቀት አለ። ምንድነው ጥምቀት አለ እንጂ የውሃ ጥምቀት እንደመሆኑ ስለመሆኑ ክፍሉ የሚናገረው የመጀመሪያ ነገር እዚህ ጋር የጠቀሰው ጥምቀት ብሎ ሲል ተጠመቁ ብሎ ሲል ስለ ውሃ ጥምቀት ነው እዚህ ጋር እየተናገረ ያለው። ሚዩት አታርግ ቅዱስ ፕሊስ፣ ሚዩት አታርግ። ስለሌላ ጥምቀት ምንም ኢንዲኬት እያደረገ ያለ ነገር የለም። እያወራ ያለው ስለ ውሃ ጥምቀት ነው። ኦብቪየስ ነው፣ ስለ ውሃ ጥምቀት ነው። ስለ ውሃ ጥምቀት ነው። ስለ ውሃ ጥምቀት ነው እዚህ ጋር የሚናገረው። አዎ ማስረጃ አለ ስለ ውሃ ጥምቀት መሆኑ። አዎ እኮ አልኩህ፣ ማስረጃ አለ። ያመነ የተጠመቀ ይድናል የሚለውን ቃል ከዚህኛው ጋር በደንብ ፓራራል ሆኖ መታየት ይችላል። እንደዛ እናየዋለን። እኛ አመኑ፣ እምነታቸውን ለመፈጸም ደግሞ እነዛ 3000 ሰዎች ተጠመቁ። አንተ የምን ጥምቀት እንደሆነ ዲፋይን ልታደርግልኝ እስካልቻልክ ድረስ የውሃ ጥምቀት እንደሆነ ግልጽ ነው። ብራዘር ይኸውልህ ስማኝ፣ ይኸውልህ እዚህ ጋር ኢቨን እንኳን 41 ላይ ተመቶ በቃ በቤተ ክርስቲያናችን ጥምቀት ከተባለ ሜንሊ ዲፋይን የምናደርገው ስለ ውሃ ጥምቀት ነው የምናወራው እኛ። ለዚህ ኤርሊ ቸርች ፋዘርስን ኮት ማድረግ ይችላል። ለማንኛውም ይሄንን ጥምቀት የትኛው ጥምቀት እንደሆነ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 አካባቢ ይመስለኛል ከፍተህ ስታነብ በደንብ አድርጎ ይነግራል። እሺ እሱን እንለፈው። ሌላ ጥቅስ አለ በጥምቀት በኩል ወደ ክርስቶስ አካል መጨመር እንደሚችል የሚያስረዳ ሌላ ማስረጃ አለ? ሌላ ማስረጃ አለ? ሁለት ጥቅስ እንግዲህ ፎር ሹር ነው። ይህንን ጠቀስኩልህ። እዚህ ላይ እኮ አልተግባባንም እኮ። እስኪ ችግር የለውም በቃ አንተ እንዳልተግባባን ቁጠሩና ምንም ችግር የለውም። እዚህ ጋር በጥምቀት በኩል የቅዱስ ጳውሎስ መልእክት ወደ ገላትያውያን ምዕራፍ 3 ከቁጥር 27 እንክፈት። ሌላም አይደል የፈለግነው እና እሱም ይመታላል። ችግር የለውም እሱም ይመታላል። እኔ ግን ወንድሞቼን እዚህ አስቀምጬ ሳወራ በጣም እሱም ብቻ ትንሽ ላወራውና ከዛ ወንድሞቼ ትቀጥላላችሁ። በጣም ወንድሞቼን አስቀምጬ እሺ። እንግዲህ ስሙ፣ አሁንም በጥምቀት በኩል ነው ሰው የክርስቶስ አካል ሆነ ወይ ደግሞ ወደ ክርስቶስ አካል መጨመሪያው ጥምቀት ነው ያልከው ነገር እንግዲህ የፈለግን ነው። እሺ እንደዚህ ይላል 27 መቼስ ብዙ ጊዜ አንድ ጥቅስ ምናምን ነገር እየዘሉ ለነሱ የሚመቻቸው ጥቅስ ነው እንዲህ እያነሱ የሚጠቀሙት የሚገለገሉት ወንድሞቻችን ማለት ነው። እሺ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ
ክርስቶስን ለብሷቸዋልና ይላል። የክርስቶስ አካል እንደሆነን እየነገረን ነው እዚህ ጋር። ስለዚህ ሰው በጥምቀት ነው የክርስቶስ አካል የሚሆነው ወይ ደግሞ ክርስቶስን የሚለብሰው። በጣም ይገርማል፣ በጣም ይገርማል። ስለዚህ አንድ ሰው ማመኑ ሳይሆን መጠመቁን የክርስቶስ አካልነትን ወይ ደግሞ ወደ ክርስቶስ አካል ወይ ደግሞ ክርስቶስን የሚለብሰው በማመኑ ሳይሆን ምንም ማመን ሳያስፈልገው በጥምቀቱ በኩል ብቻ ክርስቶስን ይለብሳል እያልኩ ነው። መች ነው እኔ እምነት አያስፈልግም ያልኩት? እምነትን ከየት አመጣው እዚህ ጋር እንዲህ? ቆይ ብራዘርዬ፣ ቆይ ችግር የለውም ብራዘርዬ። ስለዚህ አንተ እያልክ ያለው ነገር እዚህ ጋር ጥምቀቱን ስለሆነ በጥምቀት በኩል ብለህ ያልከውን ነገር ያስረዳኛል ብለህ የጠቀስከው ከመጽሐፍ ቅዱስ ክፍል ገላትያ ምዕራፍ 3 ቁጥር 27 በጥምቀቱ አማካይነት ሰው ወደ ክርስቶስ አካል ይጨምራል ብለህ ይህን ጥቅስ ያመጣው አይደለ? ብራዘርዬ ሚዩትን አንሳ፣ አይዞህ ሚዩትን አንሳ። አዎ ለሱ ደግሞ ትይዩ የሆነ ጥቅስ ደግሞ ምንድነው? አንደኛ ኤፌሶ ምዕራፍ 22 ከቁጥር 20 ምዕራፍ 1 ከቁጥር 22 እስከ 23ን በግልጽ ማየት ይችላል። ከዛ ጋር ነው በቃ በግልጽ ማገናኘት እንችላለን። አንድ ነገር ላሳያችሁ። እዚህ ያላችሁ ወንድሞች ኦርቶዶክሳውያን፣ ወንድማችን ነገሮችን ወስዶ በጠቅላላ ከውሃ ጋር እያገናኘው ሰዎች ውሃው ሲነከሩ ምናምን ነገር አለ። የማቴዎስ 28 ጠቀሰ። በነገራችን ላይ ጌታችን ኢየሱስ ክርስቶስ 2 ቃል አይናገርም። አንድ ሚሽን ሊሰጣቸው ግሬት ሚሽን ለደቀ መዛሙርት ሲሰጣቸው አንድ ነው፣ በቃ አለቀ። ደቀ መዛሙርቱን የላካቸው ለአሕዛብ ምን ወንጌል እንዲነግራቸው ወይ ወንጌል እንዲሰብኩ ነው። ውጭ ስለፍጥረት ማለት ነው የሰሙት የዳኑ የተቀበሉ በእምነት እነኛ ሰዎች ይጠመቃሉ። አለቀ። ይሄ ነው መንገዱ ማለት ነው። አንድ ሰው በጥምቀቱ ሳይሆን በእምነቱ በኩል ነው ምን የክርስቶስ አካል የሚሆነው ወደ አካል ወደ ቤተ ክርስቲያን የሚጨምረው ማለት ነው። እዚህ ክፍል ላይ ራሱ ወንድሞቼ እናቶቼ ካያችሁት ቁጥር 26ን እንኳን ከፍላችሁ ካነባችሁ እሱ ማስረጃ ካለ አሳየኝ። በእምነቱ ነው ወደ ክርስቶስ አካል የሚጨመረው የሚለውን አሳየኝ ማስረጃ። ኧረ ስማኝ ብራዘር፣ እኮ ተረጋጋ። ስማኝ እንጂ ብራዘር፣ የጠቀስካቸውን ጥቅሶች ለምሳሌ ሁለቱን ጥቅስ ብቻ እንኳን ማነሳለን። ለምሳሌ የገላትያ ምዕራፍ 3 ቁጥር 27 የጠቀስከውን 26ን ብቻ አንብቤ ከዚያ ደግሞ የሐዋርያት ሥራ ምዕራፍ 2 የጠቀስከውን ደግሞ ከፍ ብዬ አንብቤ እንግዲህ እነማን እንደሆኑ ላሳይ ይችላሉ። ለምሳሌ እዚሁ ላይ ራሱ እንደዚህ ይላል። እሺ ቁጥር 26 ላይ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ይላል። በምን በኩል? በእምነት በኩል ሰው የእግዚአብሔርን ልጅነት በእምነት የተቀበለ ሰው ልጅ የሆነ ሰው ነው ምን የሚጠመቅ እንጂ የተጠመቀ ሰው አይደለም ልጅ የሚሆነው። የተጠመቀ ሰው አይደለም ወደ ጌታ መንግስት አሊያ ወደ ክርስቶስ አካልነት የሚጨምረው የተጠመቀ ሰው ሳይሆን በክርስቶስ ኢየሱስ ያመነ ሰው ብቻ። ሰው ሳያመን በጥምቀቱ በኩል ኖ መጽሐፍ ቅዱስ እንደዚህ አይልም። ጌታችን ኢየሱስ ክርስቶስም ወደ አሕዛብ ሁሉ ሂዱ ብሎ ሲል ወንጌል ለፍጥረት እንዲያደርሱ የሰሙት እነኛ ያመኑት ነው እንዲጠመቁ የተፈቀደው እንጂ ያላመነ ሰው ዝም ብለህ ውሃ ውስጥ በመንከር የክርስቶስ አካል ታደርገው አትችልም። በጣም አደገኛ ትምህርት ማለት ነው። ስለዚህ እዚህ መጽሐፍ ላይ ራሱ ወንድማችን ያመጣው ተጠመቃችሁ የሚለውን ብቻ ወስዶ ሌላ እንደገና ነው። ስለዚህ ተጠመቃችሁ የሚለውን ነገር ብቻ ወስዶ በክርስቶስ ኢየሱስ አምኖ የእግዚአብሔር ልጆች መሆናቸውን ከላይ ያለውን በእምነት የተከናወኑ ነገር ትቶት ውሃ ላይ ሄዶ አረፈ ማለት ነው። እሺ የሐዋርያት ሥራ ምዕራፍ 2 ደግሞ እንደገና የሐዋርያት ሥራ ምዕራፍ 2 ለምሳሌ የቀደመውን ነገር አላወቀ ሄዶ እሱ ቁጥር 37 ነው የጠቀሰው 18 ማለት ነው። ይህንንም በሰሙ ጊዜ ልባቸው ተነካ። ምን በሰሙ ጊዜ? ወንጌል በሰሙ ጊዜ። እነማን? በዚህ ያነበሩ ሰዎች ጴጥሮስና ሌሎችንም ሐዋርያትን ወንድሞች ወይ ምን እናድርግ አሏቸው። ከዛ በኋላ ሄዳችሁ ተጠመቁ ውሃ ውስጥ ግቡ ነው ያላቸው? አይደለም ማለት ነው ያላቸው፣ ንስሐ ግቡ። ግልጽ ነው፣ ሀሳቡ ግልጽ ነው። ስለዚህ አንድ ሰው ለመጠመቅ የሚቀድመው በክርስቶስ ኢየሱስ አምኖ ሊድን ዘንድ ያስፈልጋል። በክርስቶስ ካላመነ አንድ ሰው መጠመቅ አይችልም። በመጠመቅ ልጅነት አይገኝም፣ ፉርሽ ነው። ለመጠመቅ የሚያስፈልገው ምንድን ነው? እምነት ነው።
ከእምነት በፊት ምን ይቀድማል? ወንጌል ሰበካ፣ ወንጌል መስማት። እምነት ከመስማቱ መስማትም ከእግዚአብሔር ቃል ነው ብሎ ስለሚል እግዚአብሔር ቃል። ስለዚህ አንድ ሰው መጀመሪያ መስማት አለበት፣ ደን ማመን አለበት። ከዚያ በኋላ ነው መጠመቅ ያለበት። ሰው ሳያምን ጥምቀት አልተፈቀደለትም። ኦርቶዶክስስ ወንድማችንስ ዋስ በመንከር ነው ልዩነት የሚገኘው። ዋስ በመንከር ነው የክርስቶስ አካል መሆን ነው። ሲቀጥል ደግሞ እዚህ ጋር የተጠቀሰው ካመነ በኋላ ላለው ጥምቀት እየተወያየን አይደለን? ኧረ ቆይ ተረጋጋ ብራዘርዬ፣ ተረጋጋ። ስለዚህ እዚህ ክፍል ላይ ስለ ጥምቀት የተነሳው ነገር ወደ ክርስቶስ አካል የምትጨመርበት ጥምቀት የውሃው ጥምቀት ሳይሆን የመንፈስ ቅዱስ ጥምቀት ነው። ሁላችንም ወደ አንድ አካል የሚሰበስበን የመንፈስ ቅዱስ ጥምቀት ነው። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ወይ 17 አካባቢ ይመስለኛል ከፍቼ ማመጥ ይቻላል። ይሄ ጥምቀት የመንፈስ ቅዱስ ጥምቀት እንጂ የውሃ ጥምቀት አይደለም። አንተ ውሃ ብለህ ያልከውን ነገር ውሃ ስለመሆኑ ልታመጣ አትችልም። አለቀ። ኦኬ ዳግሻይ የመንፈስ እኮ ለመሆኑ እኮ ማስረጃ የለህም። ቤካ አንተ የዮሐንስ ወንጌል ምዕራፍ 3 ከቁጥር 5 ለማየት ይቻላል። ቆይ እናንተ ቆይ ምንድን ነው እንደዚህ? ቆይ ቤካ እባክህ አንዴ እናውራ። እሺ እስካሁን አንተ አወራ፣ እኔ ላውራ ልቀጥል። ምንድን ነው ግን ብራዘርዬ? ምንድን ነው ተንቀለቀልክ? ምንድን ነው? ሰላም ነው ሁሉ ነገር? እሺ ይኸውልህ ሰላም ነው። ማን እያወራ እንደሆነ እኔ በነገራችን ላይ አልገባኝም። ማን እያወራ እንደሆነ አይሰቡላችሁ ሚስ ነው የተደረጋችሁትና ቆይ አንድ ጊዜ እሺ፣ ቁጥር 13 ቆይ አንዴ እሺ፣ ቆይ አባ ቆይ አንድ ጊዜ አይሁድን ብንሆን የግሪክ ሰዎችን ብንሆን ባሪያዎችን ብንሆን ጨዋዎችን ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል። ሁላችንም አንዱን መንፈስ ጠጥተናል። ሰው የክርስቶስ አካል የሚሆነው በመንፈስ ቅዱስ ጥምቀት አማካይነት እንደሆነ መጽሐፍ ቅዱሳችን በግልጽ ይናገራል። የምን ጥምቀት? የመንፈስ ቅዱስ ጥምቀት። ማን ያለው? ሐዋርያ ጳውሎስ ምን አለ? አይሁድም ብትሆን ኢትስ ኦኬ፣ የግሪክ ሰዎችን ብትሆን ባሪያም ብትሆን ጨዋም ብትሆን ምንም ብትሆን ሁልሽም በአንዱ መንፈስ አንድ አካል እንድትሆን ተጠምቃል። ይህ ጥምቀት የውሃ ጥምቀት ሳይሆን የመንፈስ ቅዱስ ጥምቀት እንደሆነ ሐዋርያ ጳውሎስ በዚህ መንገድ አስቀምጧል። አለቀ። እሺ ወደ እናንተ ጋር ልምጣ። አንተ የተጠመቅከው አምነህ ነው ብራዘርዬ? አለ ማን? ቅዱስ እሺ፣ የለም። ምን አልከኝ? እየተቆራረጠ ነበር ድምፅህ። አንዴ ጥያቄውን ብቻ ድገምልኝ። እሺ፣ አንተ አምነህ የተጠመቅከው? እኔ አመኜ ባልጠመቅም ቤተሰቦች አምነው አማኝ ስለነበሩ በእነሱ በኩል ተጠምቄያለሁ። ከዛም በኋላ ግን እምነቴን ደግሞ አረጋግጬዋለሁ ማለት ነው። ታዲያ ወገኖች የሰው ተረት አይደለም ትምህርቱ። እሺ ዳንያ አለ። በአይሁድ ስርዓት የተለመደ ነገርም ስለነበረ በአይሁድ ስርዓት የቤተሰቡ አባል የነበረ ልጅ ግርዛትን ያገኝ ነበር። ሕፃን ቢሆንም ወደ እግዚአብሔር አካልነት ይጨመር ነበረ። በዛ ሴንስ ጥምቀትም እንደዛ ነው ወርክ የሚያደርገው በእኛ ቤተክርስቲያን። ኧረ ተው ብራዘር፣ አሁን ወደዛ ከሄድን በጣም ብዙ ነገሮች ነው እንቀሰቅስ ልነካካ የምንችለው እና ለጊዜ እንተወሱ። ቆይ ያውን ያልከውን ብቻ እዚህ ላይ ፎከስ አድርገን እናወራለን። አንተ አምነህ ሳይሆን የጠመቀው በቤተሰቦች እምነት ታምኖልን የጠመቀው ራይት። ስለዚህ ሰው በቤተሰቦቹ እምነት ታምኖ በ40 ቀን በመጠመቅ እንደሚድን ከመጽሐፍ ቅዱስ ማስረጃ ታመጣለህ። ማስታወቅ ቀላል ነገር ነው። እሺ ዳኒ አለ። ዳኒ ካየለ መርሲ ፉል እቺን ሀሳብ አትቀጥይ እስቲ።
ቤካ ከብዙ ሰው ጋር አወራሁ ዳኒ። ወደዛ ከመሄዳችን በፊት እኛም በደንብ ሳመራይዝ እናደርግ። እኔም ጥያቄ አለኝ። የገባሁት ለመጠየቅ ብቻ ሳይሆን ለመጠየቅ ነው አይደለ? ስለ ፕሮቴስታንት ፌዝ መጠየቅ እችላለሁ። የኔ ወንድም ከቅድም ጀምሮ እያልኩ ነበር። ይቅርታ የኔ ወንድም ስማኝ፣ እኛ ጋር ስለ 5 ሶላ ጥያቄ ካላችሁ ምናምን ብለህ ስንል እንን ትጠይቀናለህ። ችግር የለውም። አሁን ጥያቄ ምንድን ነው? አሁን ያልከው ለምሳሌ በቤተሰብ እምነት ታምኖለት ሰው መዳን እንደሚችል ደን እንደመጠመቅ እንደሚችል መጽሐፍ ቅዱስ ማስረጃ አለ ብራዘር። ቤተሰቦቹ አምነውለት በቤተሰቦቹ እምነት መጠመቅ መጽሐፍ ቅዱሳዊ እንደሆነ ከመጽሐፍ ቅዱስ ማስረጃ ያምጣ። አለ አለ ብራዘርዬ። አይ ቲንክ የቆየ ነው የሚደርሰው። ተቆራርጧል። ደግመን ስካርፌስ ሰላም ላንተ ይሁን። ሰላም ለእናንተ ይሁን። ሰላም ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት? ከኦርቶዶክስ። እባካችሁን ገብታችሁ አትደበቁ፣ ሪፖርት አታደርጉ ፕሊዝ፣ በተቻላችሁ መጠን ማለት ነው። ለውይይት ነው የገባ ነው። በጨዋ ደንብ የተወያየን ነው። አይ ቲንክ ምንም የሚጎረብጥ ነገር የለም ማለት እስካሁን ድረስ። ስለዚህ እንደዛ እንወያይ ፕሊዝ። ምንም የሚጎረብጥም ነገር የለም። ሼር እያደረጋችሁ። እሺ ወንድማችን፣ 5ቱ አዕማደ ምስጢራት ሰው ሰራሽ ናቸው ወይንስ ሰው ሰራሽ ናቸው ሲባል አሁን ለምሳሌ ጥያቄው በራሱ ስህተት አለበት። ቅድም አሁን ከኔ በላይ በጣም ተናግሮ ነው እሱ ተናግሮት ነው የሄደው። ገብቷል። አስተምሮቱ ላይ ልዩነት ካለው እሺ እንሂድ። ሁለተኛ ግን ቅድም ዳጊ እንደተናገረው አሁን ቤካ መጽሐፍ ቢጽፍ ብሏል። ለምሳሌ 5ቱ አዕማደ ምስጢር ብለን በስሩ የያዝናቸው ነገሮች እንደ ርዕስ ማስቀመጥ እና ብቻ የሚለውን ቃል ደግሞ ስታየው አይወዳደሩ። ይሄ ሰዋዊ የሆነ አስተያየት ነው። ገብቷል። ይህ የሚወዳደር ነገር ስላላደለ ማለት ነው። ግን ከ5ቱ አዕማደ ምስጢራት ውስጥ ምስጢር የምትለውን ቃል መጽሐፍ ቅዱስ ላይ አምጣልኝ ስላልክ ነው። እሺ ብራዘር፣ ጥያቄው በጣም ግልጽ ነው። ቢኮዝ እናንተም በአስተማሪዎቻቸው አማካኝነት ሶላ እነዚህ 5ቱ ሶላዎች አጋንንታዊ ናቸው። ለምን ሲባል ብቻ ሚል ስላለ ክርስቶስ ብቻ፣ እምነት ብቻ፣ ጸጋ ብቻ፣ ራይት መጽሐፍ ቅዱስ ብቻ፣ ክብር ለእግዚአብሔር ብቻ የሚለው ነገር ስላለ ከዚህ የተነሳ ትምህርቱ አጋንንታዊ ነው። ቢኮዝ ሉተር የሰራው ትምህርት ስለሆነ ብላችሁ ናቸው። ያ ማለት የእናንተ ደግሞ 5ቱ አዕማደ ምስጢራት ሰው የሰራው ሳይሆን በቃ ዲቫይን መለኮት የሰራው ጉዳይ ነው። ያ ማለት ከመጽሐፍ ውስጥ ቃል በቃል የሚገኝ ነው እንደማለት ነው። ስለዚህ አንተ የእኛን ቤተ እምነት የምናምንበትን ጉዳይ ይሄ የእምነታችን መሰረት ነው ብለን ያለውን እነኝን 5ቱን ሶላዎች አጋንንታዊ ነው ብለን እንዳልከው ያንተ ደግሞ አጋንንታዊ ላለመሆኑና ሰው ሰራሽ ላለመሆኑ ከመጽሐፍ ቅዱስ ቃል በቃል ተሰኛለህ ማለት ነው። ምንድን ነው የሚሆነው? የእናንተ ትክክል፣ የእኛ ደግሞ ሰው ሰራሽ ነው የሚሆነው። አለበለዚያ ግን የእናንተም 5ቱ አዕማደ ምስጢራት ሰው ሰራሽ ነው የሚሆኑት ማለት ነው። ስለዚህ ሁለታችንም እኩል ነን። ትምህርቱ አለ፣ እሱ ያግባባናል። እኛ ሚስጥረ ስላሴ ብለን ሚስጥረ ስጋዊ ምናምን ብለን ስንል እያለነው ነገር ትምህርቱ መጽሐፍ ቅዱሳዊ ነው። ትምህርቱ አለ፣ ሀሳቡ መጽሐፍ ቅዱስ ያለውን ነገር ሰዎች እንዲረዱት በዛ መንገድ ነው የቀንን ነው ወይም ደግሞ ያረቅቅ ነው ብላችሁ ካላችሁ ይስማማናል። ራይት? እንደዛ ነው። እኛም ብቻ ብለን ስንል እምነት ብቻ ብለን ስንል ጸጋ ብቻ ብለን ስንል ክርስቶስ ብቻ ብለን ስንል ስለ መዳን በተመለከተ በጠቅላላ በዚህ መንገድ ነው የሚዳነው እያለን ይህን ደግሞ የሰው ልጅ በጠቅላላ ነገሩ ከእግዚአብሔር ቃል አንጻር ነው መነሻ የሚገባው። ለምን ከተባለ ምንጩ የእግዚአብሔር ቃል መጽሐፍ ቅዱስ ነው ወደሚለው ሀሳብ ገባ። የበላይ ባለስልጣን የሁሉም ነገሮች መፈተሽ ያለባቸው በታላቁ መጽሐፍ በእግዚአብሔር ቃል በመጽሐፍ ቅዱስ ነው የሚለው። ክብር ለእግዚአብሔር ብቻ ብለን ስንብለው በቃ ሁሉ ነገር የተገባው ለአምላክ እግዚአብሔር ብቻ ነው፣ ሊመለክ የሚገባው እግዚአብሔር ብቻ ነው ብለን እንወጣል። እነኚህ ነገሮች ትምህርት ነው ብለን ከመጽሐፍ ቅዱስ ትምህርት ነው አምጥተን በዚህ መንገድ ወንድማችን ሉተር በዚህ መንገድ ያለቀቀው ብለን እኛ መጣለን። ስለዚህ ትምህርትና ትምህርት ነው ከተባባለ ምንም አያጨቃጭቀንም ማለት አሁን ትምህርቶች ላይ የምንገባው። ግልጽ ነው ሀሳቤ? እሺ ወደ ትምህርቱ እንግባ። እሺ ስለዚህ
ከየት እንጂ እሺ፣ ጥምቀቱ ላይ በጣም አብዛኛው ጥምቀትና ቁርባን ስለምትወዱ እናንተ ጥምቀቱ ላይ እንቆይ እስቲ። እሺ መሲ ካለሽ ጥምቀቱ ላይ ታወራሽ። በመጀመሪያ አሁን እዚህ ጋር ሚስጥረ ስላሴ የሚለው ገብቶ ሆነ ወደዚያ የገባ ነው ማለት ነው። ከመጀመሪያ አሁን እኛ ስንጀምር ሚስጥረ ስላሴ ብለን ነው የምንሄድ። ያን ነገር ፕሮቴስታንት እምነት ተቀብሎት ስለሚሄድ ነው ወይስ ሚስጥረ ጥምቀት ላይ ብቻ ባለው ጥያቄ ለመጠየቅ ነው አሁን? እሺ ለምሳሌ ሚስጥረ ስላሴ ብለህ ስትል ምን እያልክ ነው? ለምሳሌ ሚስጥረ ስላሴ ብለህ ስትል ምን እያልክ ነው እኮ? አሁን እሱ አብ ወልድ መንፈስ ቅዱስ የሚለውን ነገር እኔም እንደምቀበለው ሁሉ እናንተም ትቀበሉታላችሁ አይደል? እኛ እንቀበላለን። አሁን በቃ እኛም እንቀበላለን። ይሄን ነገር አልፈነዋል። ሚስጥረ ጥምቀት ላይ ደግሞ ያልገባ ወይም ደግሞ ያልተረዳው አሁን ከውሃ መነከር አይደለም ያልከው ነገር አለና እሱ ይመስለኛል ጥያቄ አይደል? አይደለም። ለምሳሌ ሚስጥረ ስላሴ ላይ እንኳን የምንመጣ የእናንተ ሚስጥረ ስላሴ አስተምሮና የእኛ አስተምሮ እኔ አንድ ነው ብዬ አላምንም። ለምሳሌ እሺ ምኑ ላይ ነው የተለየብህ? ልዩነት አለው። ለምሳሌ አንተ ነገር ለምሳሌ ሚስጥረ ስላሴ ብለህ ስላሴ እንዴት ነው የምታብራራው? አንተ የምታብራራው አብ ወልድ መንፈስ ቅዱስ። እሺ አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ። ወልድ ከአብ የተወለደ ከአብ የተገኘ፣ መንፈስ ቅዱስ ደግሞ ከእሱ የሰረጸ። ኦኬ ፋይን፣ ችግር የለውም። እሱ ብዙም አያከራክረንም። እኔ ዋና ነገር ምንድን ነው ጥያቄ ስላሴ ብለህ ስትል ምን እያልክ ነው? አንድም ሶስትም እያልክ ነው አለ? አዎ። ኦኬ አንድነታቸው ምንድን ነው? ሶስትነታቸው ሰው ምንድን ነው ብለን የምታምነው? ኦኬ በግብር በአካል በመለኮት በአገዛዝ አትቀላቅሏ ብራዘር። አንድነታቸው እንደዚህ እየዘረዘርን እንድንሄድ ነው የፈለግከው? የኔ ወንድም አንድነታቸውን ለያየት ነገር እንጂ ለምሳሌ በአንድ ጊዜ እንደዚህ ብላ አትልም። ለምሳሌ ስላሴ ብለህ ስትል ገባ ሶስትነት፣ ልዩ ሶስትነት እያልክ ነው። ስለ ልዩ ሶስትነት እያወራ ነው። የአማት ምንድነው? ስላሴ ስል አንድም ሶስትም እያልክ ነው። ስለዚህ አንድነታቸው ምንድነው? ሶስትነታቸው ምንድነው የሚለውን ነገር ደግሞ አንተ ንገረኝ። ለምሳሌ አሁን ከሚስጥረ ስላሴ እንኳን ብንነሳ አይ ድምፅ ርቋል። ልዩነታቸው በስም በግብር በአካል ልዩነታቸው ነው። ሶስትነታቸው ምንድነው? አይሰማም አባቴ። ምንድነው ልዩነታቸው የምትለው ብራዘርዬ? አሁን ንገረኝ። አንድም ሶስትም ስለ ሶስትነታቸውና አንድነታቸውን ልትነግረኝ የሚገባው አለ። አንድነታቸውን እና ሶስትነታቸውን እንዴት ነው የምታለው? አረ ቆይ አንድ ጊዜ ብራዘርዬ፣ ምንድነው ሁሉ ሰው የገባ የሚበጠብጠው ነገር አለ? እስኪ ኬስ እሺ፣ ልዩነታቸው በስም በግብር በአካል ሶስትነታቸው በል ብራዘርዬ። እሺ እንዴት አድርጌ ልንገር? ከዚህ በላይ ገብተዋል? ግን የተናገርኩት ሰምተኛል? አንድነታቸውና ልዩነታቸው አይደል ያልከኝ? አንድነታቸው ነው ሶስትነታቸው ልዩነት አይባልም። ልዩነታቸው እንዴት ነው? አንድነታቸው ሶስትነታቸው ነው የምትገጥመው። ስለ ቃል አጠቃቀሚ እንግዲህ ሶሪ። እሺ አንድነታቸው እንዴት ነው? ሶስትነታቸውስ? በአምልኮ በአገዛዝ ይችን ዓለም በመፍጠር አንድ ናቸው። ሶስትነታቸው ደግሞ በስም በግብር በአካል። እሺ በስም በአካል በግብር። እሺ ችግር የለውም። ምንም ችግር እኔ እረዳለሁ። በባህሪ በመለኮት በአገዛዝ ያልከው አንድነታቸው ባህሪ አንድ ናቸው። በመለኮት አንድ ናቸው። በአገዛዝ አንድ ናቸው። በአካል በግብር ደግሞ ሶስትነታቸው ያልከው። እሺ እሱን እቀበላለሁ። እናንተ ቤተ እምነት ግን በመለኮት አንድ ናቸው፣ በአካል ግን አምስት ናቸው ብላ ታምናለች ቤተክርስቲያን። እንደዛ ብላ አታምንም። መጽሐፍ ቅዱሳዊ ማስረጃ አለ? እኔ መጽሐፍ ቅዱሳዊ ማስረጃ ምን ያደርግልኛል? ብራዘርዬ ቤተ እምነቷ የምታምነው መጽሐፍ ነው እንጂ ማሳይ። እሺ አሳየኝ። እሺ አምስት ናቸው የሚለውን እሺ በዚህ በኩል እንደምንላይ አንድ ካሳየው በኋላ ወደ ድምቀት ነው ይላል። እሺ ድርሳነ መድኃኒዓለም ታውቀዋለህ? ይሄን መጽሐፍ ታውቀዋለህ አይደል ብራዘርዬ? ያው ብዙም በአንባቢ አይደለሁም። እሺ ከሱ ውስጥ አውጣና አሳየኝ። አንባቢ ካልሆንክ ታዲያ ምን ያደርግልኛል ብራዘርዬ? በቃ አንተ እንትን ታች ሆነ ሌላ ናቲ
ሰላም ላንተ ይሁን። እንደዛ ሳይሆን አባቴ እየተማርኩ እኔ አሁን ከእናንተ የምማረው ነገር አለ፣ ኦርቶዶክስም የተማርኩት ነገር አለ። ያሳየው እኔ አላወቅኩም ማለት ኦርቶዶክስ እምነት አላወቀችም ወይም ደግሞ ተሳስታለች ማለት አይደለም። ሁሉም ለማወቅ ነው እንዲህ የገባ ያለው አይደል? እሺ በቃ አባ ችግር የለውም። እሺ ሶሪ። እሺ ድርሳነ መድኃኔዓለም ላይ ወገር ለመባጽዮን ላይ የሚገኝ ነገር አለውና እሺ እዚህ ጋር እንግዲህ እንዳየኸው ከሆነ እንደዚህ ይላል። ለምሳሌ ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያም ከፍ ያለ ነው። ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ሶስትነታቸው ትክክል የሚሆን እንደ አብ፣ እንደ ወልድ፣ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው። ምኑ? መስቀሉና ማርያም ማለት ነው። እሺ ከዛ ሶስትነታቸው ትክክል የሚሆን እንደ አብ፣ እንደ ወልድ፣ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው። እንዲሁም መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው። ቆይ አሁን ትክክል ነው። ለምሳሌ ትክክል ማለት አምሳያ እኩያ የማይለይ ማለት ነው። የማይበላለጥ ማለት ነው። አብ ከወልድ አይበልጥም፣ ወልድም ከአብ አያንስም፣ መንፈስ ቅዱስም ከአብ አይበልጥም፣ ወልድም ከመንፈስ ቅዱስ አይበልጥም ማለት ነው። በመለኮት ትክክል ነው። ባለመለወጥ ባለመበላለጥ ማለት ነው። እኩያ ገብቷል። አብ ከወልድ አይበልጥም፣ መንፈስ ቅዱስም ከወልድ አያንስም። በመለኮት ትክክል፣ በአምላክነት ትክክል። አብ በነበረበት ጊዜ ሁሉ ወልድ ነበረ፣ መንፈስ ቅዱስም ነበረ፣ መቀዳደም የለም። ወልድ በነበረበት ጊዜ ሁሉ መንፈስ ቅዱስም አብም ነበረ፣ መቀዳደም የሚባል ነገር በመካከላቸው የለም ማለት ነው። ስለዚህ ትክክል ናቸው። ልክ እንደዚሁ መስቀሉና ማርያምም ትክክል ናቸው ማለት ነው። መስቀሉ ከአብ አያንስም፣ አብም ከመስቀሉ አይበልጥም። ማርያም ከአብ አታንስም፣ አብም ከማርያም አይበልጥም። ወልድም እንዲሁ፣ መንፈስ ቅዱስም እንዲሁ። ስለዚህ የአካል መጠኑ 5 ሆኖ አደገ። የመለኮትና የባህሪ እንዲሁም የአገዛዝ ደግሞ አንድ ሆነ ማለት ነው። ስለዚህ አንድም 5ም ነው ማለት ነው በኦርቶዶክስ ተዋሕዶ ቤተ እምነት አስተምሮ መሰረት። እሺ አሁን እኔ እዚህ ጋር በመጣው ጥቅስ እኔ እንደምረዳው ከሆነ እውነተኝነት ትክክል የሚለው ነገር እውነተኛ የሚለውን ፍች ነው የሚሰጠው። ትክክል የሚለውን ከማወዳደር ጋር አላስገባውም። በስላሴ አስተምሮ ትክክል የሚለው እውነተኛ የሚለውን አይደለም የሚገልጸው፣ አምሳያ እኩያ የሚለውን ነው የሚገልጸው። እኔ እንደዛ ብዬ ማመን ይከብደኛል። አንተ አትመን እንጂ ምን ችግር አለው? አንተ አትመን። ግን እዚህ ጋር ቤተ እምነታችሁ በአካል 5 በመለኮት 1 ብላ ነው የምታምነው። ይሄን ደግሞ አለማመን አችልም፣ አለመቀበል አችልም። አለመቀበል አችልም። ምንድነው? እንደዚህ ካላመንክ አድንም። ሶስትነታቸውም እውነት የሚሆነው እንደ አብ፣ እንደ ወልድ፣ እንደ መንፈስ ቅዱስ በሚለው ትርጓሜ አያስኬድም። አቤት አንተን ራስን ትክክል የሚለው ቃል አሁን አንተ በማወዳደር ደረጃ ካየኸው አንግል ወጥተህ አልወጣም። እኔም አልወጣም። ለምን ብለህ ካልከኝ ሶስትነታቸው ትክክል የሚሆን ብለው እንደ አብ ነው፣ እንደ ወልድ ነው፣ እንደ መንፈስ ቅዱስ ነው። ከዚያ ደግሞ በጣም ምንድነው አንክሮ የሚባለው ወይስ አማርኛውን መሲቤው ከፈለግሽ አንክሮ ሰጥቶ ወይም ደግሞ በጣም ላይክ ቀይ አስምሮበት ያወራውን ነገር አይተህ ከሆነ ፈጽሞ ነው የሚለው። ይሄ በጣም ቃል አጋነው አለበት። ፈጽሞ የማይለይ ነው። ምናቸው ሲባል
ሶስትነታቸው ትክክል የሚሆን ማለት ነው። ትክክል ማለት እኩያ አምሳያ ማለት ነው። ገብተዋል። ስለዚህ የአካሉን መጠን ወደ 5 አሳድጎታል። ስለዚህ በኦርቶዶክስ ተዋህዶ ሚስጥረ ሥላሴ ላይ ራሱ ከሐዋርያቱ ትምህርት የወጣ ነው ማለት ነው። አሁን እዚህ ጋር እኔም የተናገርኩትን ነገር አልቀበልም እንዳልከው ሁሉ አንተ የተረዳህበትን አረዳድ እኔም ስለማልቀበለው ማለፍ ይሻላል። አሁን እኔ እንደገባኝ ከሆነ ከመጽሐፍ ቅዱስ ውስጥ ከመጽሐፍ ቅዱስ ከሐዋርያቱ መካከል እንዲህ ብሎ ያስተማራል። እውነተኛነቱ አዎ ብዙ አለ። ማርያምና መስቀሉ ትክክል ከአብና ከወልድ ከመንፈስ ቅዱስ ጋር የማይለይ መሆናቸውን ያስተማራል። ከሐዋርያት መካከል የማይለይ አርገህ ሳይሆን ማየት ያለብህ እኔ እንደምረዳው አልኩህ። እውነተኛነቱ አለ ወይ ነው ጥያቄ? አለ ብራዘርዬ። አንተ በተረዳህበት መንገድ የለም፣ እኔ በተረዳሁበት ግን ነፋ። እኔ በተረዳው መንገድ የለም፣ ሐዋርያቱ በተረዱት መንገድ ብለን እንውሰድና ሐዋርያቱ እንዲህ ብሎ አስተምሯሉ፣ ያስተማሩአሉ። እንደዚህ ብሎ ያስተማረ ሐዋርያ አለ? አልገባኝም። አዎ ከባድ ነው። እኔም አልገባኝም። ወደ ጥምቀት ከኔ ጋር መቀጠል እንችላለን። በቃ ቆይ ብራዘርዬ ዳኒ የመታል ዳኒዋ ዳኒዬ ቢዚ ነው መሰለኝ። መርሲዋ እሺ፣ ሚስጥረ ሥላሴ ላይ ገባ። ምንድነው ሚስጥረ ጥምቀት ላይ ገባ። ለምሳሌ በጥምቀት ጉዳይ ደግሞ አውራ። ጥምቀትን አንተ እንዴት ነው የምታየው? እንዴት ነው የምትረዳው? ምን ብላ ነው ቤተክርስቲያን የምታምነው? ሚስጥረ ጥምቀት ብላ ስትል ከምን አንጻር ነው? ከምን አንግል ነው ሚስጥር ብላችሁ? እሱን ነገር አብራራና ከመሲ ጋር ቀጥሉ። መርሲ ያለሽ ሚስጥረ ጥምቀት ማለት ስለ ጥምቀት የምንማርበት የምናውቅበት ወይም ዳግም መወለዳችንን ስለዛ የሚጠቅስ ጥቅስ ነው። ገብተዋል። አሁን በመጽሐፍ ቅዱስ ቅድም እንዳልከው ከውሃው ጋር ነው አንተ ያልተግባባችሁት የመሰለኝ ማለት ነው። በዛ ደረጃ ደግሞ መጽሐፍ ቅዱሳዊ ማስረጃ አለ። ውሃ መነከር ብቻ ምናምን የተናገርካት ነገር ማለት ነው። እዛ ጋር ደግሞ ስትሄድ እሺ፣ አረ ቀጥላባ። እሺ፣ የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ምን እንደሚል እስኪ አንድ አንብብልኝ። ዮሐንስ ወንጌል ምዕራፍ 3 ቁጥር ስንት ነው ያልከው? ቁጥር 5። ኦኬ፣ እሱን የጠቀስከው ለምን ብለህ ነው አንተ? ለምሳሌ አሁን የሰው ልጅ እዛው ጋር ስታነበው ታገኘው ነበር። አሁን እዛ ጋር የሰው ልጅ በውሃ መጠመቅ እንዳለበት ይናገራል። ምን አድርጎ እኛ ኦርቶዶክሶች እንደምንቀበለው እናንተ እኛ ኦርቶዶክሶች እንደምንረዳበት መንገድ ማለት ነው። እሺ እኛ ሚስጥረ ብለን የምንለው ከዚህ አንግል ነው ብለን ነግረኛ አልነገርከኝም እኮ ብራዘርዬ። ሚስጥረ ያላችሁት ሚስጥረ ጥምቀት ሚስጥረ ስትሉ ምን ማለት ነው? ወይ ምን ማለታችሁ ነው? ስለዛ አሁን ጥምቀት ካልን ሚስጥረ ብለን ጥምቀት ካልን ስለ ጥምቀት ዲቴል ገብተን የምንማርበት ርዕስ ነው እንደማለት ነው። ሚስጥር ማለት ስለ ጥምቀት ወይ ደግሞ ነገረ ጥምቀትን የምንረዳበት የምንማርበት ብዙ ነገር በውስጡ የያዘ ምናምን እያልክ ነው። እሺ፣ ከመጽሐፍ ቅዱስ ሚስጥረ ጥምቀት ቢኖር ነገር ልታሳይን ትችላለህ? ሚስጥረ ጥምቀት ተብሎ ቃል በቃል የተጻፈ የለም። ትምህርቱ ነው ያለው። ትምህርቱ ነው ያለው። እሺ፣ ትምህርቱ ለምሳሌ ምንድነው? ትምህርቱ በጥምቀት ዙሪያ መጽሐፍ ቅዱሳዊ የሆነ ትምህርት ምንድን ነው? ያመነ የተጠመቀ ይድናል። ስለ እምነት አልጠየኩም። ጥምቀት ዩኖ አባውት ጥምቀት ባፕቲዝም ምናምን ነገር ስለ ፌዝ አልጠየኩም። ስለ ጥምቀት ነው የጠየኩትና ጥምቀቱ ላይ ቆይ። ያመንህ አትሄድበት ብራዘር። እዛ ከሜዳ በፊት ጥምቀት በጥምቀቱ በኩል ምን ይገኛል የሚል ትምህርት ነው ያለው። ዳግም መወለድ
እሺ ሌላስ? የእግዚአብሔር ልጅነትን ማግኘት ልጅነት። እሺ እሺ እነዚህ አሉ። እሺ እነዚህ ላይ ጥያቄ ካለ ጠይቀኝ ደግሞ። እሺ ሰው ዳግም የሚወለደው በጥምቀት ነው ብለህ ነው የምታምነው? አዎ አምኖ ሲጠመቅ። ማስረጃ ስለምን አልጠይቁም ብራዘርዬ ፕሊዝ። ሰው ዳግም የሚወለደው በጥምቀት ነው ብለህ ነው የምታምነው? አዎ። ጥሩ እሺ ማስረጃ። ዮሐንስ 3 ምዕራፍ 3 ከቁጥር 5 ላይ አንዴ ካለ አንብብል። መጽሐፍ ቅዱስ እኔ ስላላስኩ ነው። ዮሐንስ 3:5 አንብብል። እሺ ወገኖቼ ታብታብ አድርጎ አረ መቶክ ያስገቡ ምናምን ትላለህ እኔ ወንድም። እሺ አባባ ኒቆዲሞስ እሺ እሳቸው መጥቶ ጠይቋቸው ጌታችን ኢየሱስ ክርስቶስን። እሺ ምን አለ ጌታችን ኢየሱስ ክርስቶስ? እሺ ኢየሱስም መለሰ እንዲህ ሲል እውነት እውነት እላለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም አለ። የታለ ጥምቀት የሚል ነገር ጌታ መጣ። ውሃ የሚለውን አሁን እንዴት ተረዳው? አሁን እሱ ጋር አንተ ራስ ጠይቅ ማለት ያመጣው አንተ ነህ። ጥምቀት ብለህ አንተ ያመጣው ይሄንን ክፍል አንተ ነህ። ስለዚህ በጥምቀቱ በኩል ሰዎች ብራዘርዬ የሰዎች አንተን ይህንን ጥቅስ ያመጣኸው እንደ ማስረጃነት ሰው በጥምቀት ነው ምን የሚለው ዳግም የሚለው አልከኝ። ስለዚህ ሰው ዳግም የሚለው በጥምቀት እንደሆነ ማስረጃ ብዬ ስል የመጽሐፍ ክፍል የጠቀስከው የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ነው። ራይት ሰው ከአነበብኩኝ ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ማለት። ስለዚህ የታለ እዚህ ውስጥ ጥምቀት የሚል ነገር? ውሃ የሚለው ጥምቀትን ይገልጻል። ውሃ የሚለው ጥምቀትን ነው የሚገልጸው? አዎ አዎ። ቤተክርስቲያን እንደዛ ብላ የምታምነው? አዎ። ማስረጃ አምጣ ከቤተክርስቲያን። ይሄ ራሱ እኮ አንድ ማስረጃ ነው። እሺ ማስረጃ ውሃውን ጥምቀት ብላ የፈታችበትን ማለት ነው። እሺ ቅድም ቅዱስ እንደጠቀሰው አሁን ያመነ የተጠመቀ ይድናል የሚልበት ጥቅስ ላይ ስትሄድ የተጠመቀ ያመነ የተጠመቀ ሳይሆን ብራተሪ እዚህ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ትቆምና ውሃ የሚለውን ቤተክርስቲያን ጥምቀት ብላ እንደፈታች ማስረጃ ወዲህ በል ነው አባኩ። እንዴ ውሃ ጥምቀት ብላ ነው የሚተረጎመው። ከዛ ውጭ ሌላ ትርጓሜ ካለው እስኪ ንገረን። ሌላ አሁን እኔ በምረዳበት ውሃ የሚለው ቃል ጥምቀትን ነው ቀጥታ የተናገረ ያለው። እኔ የአንተን መረዳ ሳህን ፈልገው አባኮ ቤተክርስቲያን ውሃ የሚለውን ጥምቀት ብላ መፍታቷል ነው ያንተን ሀሳብ። ያንተ ምን አለ ቤተክርስቲያን ይህንን ቦታ ጥምቀት ብላ እንደፈታች የሚያስረዳሃል መጽሐፍ ምንድነው? ማስረጃ ካለ አምጣ። የፈታችበትን ማለት ነው አለ ራሱ መጽሐፉ ቀጥታ እየተናገረ ነው ያለው። ገብቷል? መጽሐፉ እየተናገረ ያለው ውሃ ነው። እኔ አሁን ሳምን ማምነው ውሃ የሚለውን ብቻ የምቀበለው ቢኮዝ ውሃ ብሎ ስላለ ማለት ነው። አንተ ነህ ጥምቀት ብለህ የፈታው፣ እኔ አልፈታውኝም። እኔ መጽሐፉን ቃል በቃል ስለምቀበለው እኔ ውሃውን ወስጄ የኔን ነገር አላስገባበትም። በቃ ጌታችን ኢየሱስ ክርስቶስ ባለበት መንገድ በዚያ ነው የምቀበለው እኔ አለቀ። ስለዚህ አንተ ምን ታደርጋለህ? ውሃ የሚለውን ጥምቀት ብሎ ስለፈታ በጥምቀቱ ስለሆነ ምን ዳግም የሚወለደው ለዛ መምነስ ብለህ ያመጣው ይሄን ክፍል ስለሆነ ውሃውን ወስደህ ነው ዳግም መወለጃውን ውሃውን ያደረከው። ውሃው ደግሞ ሲፈታ በአንተ ትርጓሜ ጥምቀት ብላል። ስለዚህ ቤተክርስቲያን ውሃውን ጥምቀት ብላ የፈታችበትን ማስረጃ እባክህ ኔ ወንድ። እሺ ራሱ አሁን የጠቀስኩት ጥቅስ ውሃ ከውሃና ከመንፈስ ካልተወለዳችሁ እያለ ውሃ ብሎ መንፈስ ጋር ለይቶ እስካስቀምጠው ድረስ ከውሃ ወይም እንዳንተ አነጋገር ልናገሩና ተነክሮ መውጣት የምትለው ነገር መጽሐፍ ቅዱሳዊ ነው ማለት ነው። ራሱ አሁን የምናነበው ጥቅስ ማለት ነው። አባ ለምን ታደርጋለህ መሰለህ? አሁንም እኔ ፈልገው ማስረጃ አቅርብልኝ ነው። ቤተክርስቲያን ይህንን ውሃ የሚለውን ጥምቀት ብላ እንደፈታች
ይህን ጥምቀት ደግሞ መወለጃ እንደሆነ ሊያሳይ የሚችለውን ማስረጃ ሳይሆን የሚፈልገው ቤተክርስቲያን የፈታችበትን ማስረጃ ነው ፈልገው። ውሃውን ጥምቀት ላይ የፈታችበትን ዶክመንት ነው ፈልገው። እሺ መጽሐፍ ቅዱሳዊ ማስረጃ ካልሆነ የምትፈልገው መጽሐፍ አበው ላይ አለ። አሁን ይህ በዝርዝር ማለት ነው። ገብተዋል። ክፈተና ሳይ መጽሐፍ አበው እኔ መጽሐፍቶችን አልያዝኳቸውም። ገብተዋል። እንዴ አላስኩም ብለህ መጽሐፍ አበው ስላልክ ማመን መሰለህ እንዴ? መጽሐፉን ነው አንተ የጠየቅኝ። መጽሐፉ የት ላይ ይገኛል? እናንተ የምትከተሉት ይሄን ፈታ ያስረዳችሁ የትኛው መጽሐፍ ላይ ነው አይደል ያልከኝ ጥያቄ። አይ ቲንክ የኔ ወንድም ማስረጃ የለህም። እሺ ዮሐንስ ወንጌል አንድምታ ትርጓሜ ያለህ አንተ የቤተክርስቲያን የለኝም። ምን ያለ የለኝም ማለት ነው። የለም በቃ። ስለዚህ ቤተክርስቲያን በሚያስገርም ሁኔታ አንተ እንደፈታው አልፈታችም። አንተ እንዳልኩ አይደለም። ጥሩ ጥያቄ ነው የጠየቀው። ትቀጥላላችሁ፣ እናንተ ናችሁ የምትቀጥሉት። ግን አንተ ነው የምትቀጥለው። ግን መጽሐፈ አበው የሚባል መጽሐፍ መቼ የታተመ፣ ማን ያዘጋጀው የሚለውን እስኪ ንገረኝ። ሃይማኖቱ አበው ለማለት ፈልጎ መሰለኝ። በውክልና ነው የምታወራው ቅዱስ? እንደዛ ማለት ፈልጎ በውክልና ሳይሆን የቃላት አንተን አልጠየኩ። እንዲህ አይነት ነገር የልጅ ባህሪ ጀስት ስካርፌስ ቃላት ስህተት አመጣ ማለት እንትን የለም ለማለት ሳይሆን። ተረጋጋ። አንተን አልጠየኩም። እንግዲህ አንተ ከእሱ የተሻልክ ከሆንክ ውይይቱን አንተ ቀጥል። እሱ አያውቅም የምትል ከሆነ እሱ ሙሉ ሰው ነው፣ የተጠየቀው እሱ ነው። እሱ በተጠየቀበት በእሱ አፍ አንተ የምትመልሰው ምን ንቀት የናካው ነው እሱ? እና ተረጋጋ። አንተ አልተጠየቅም። እሺ እሺ ወርዳል። ታች ነው ያለው መጽሐፍ አበው ምንድን ነው ያልከው? ይኸውልህ አሁን ነው አይ ቲንክ የገባ የመሰለኝ አንተ ማለት ነው። እስካሁን ስንነጋገርበት የነበረው እኛ የምንቀበላቸው የራሳችን ስለ መጽሐፍ አበው ነው የጠየኩ። መጽሐፍ አበው ምንድን ነው? መቼ ነው የታተመው? ማን ያዘጋጀው? ስለ እሱን ዲቴል አላውቅም። የሚያውቅ ሰው ወይ ያስገባናል፣ እነሱ ልጠይቅ ትችላለን። ስለዚህ ዝም ብለህ አፍህ ላይ የመጣውን የነገርከን እንጂ መጽሐፍ አበው የሚባል የለም አይደል? ቃላት ስለተሳሳትኩ ነው። ቃላት አይደለም የተሳሳትከው። እዚህ ያለ 220 ሰው መጽሐፈ አበው የሚባል መጽሐፍ እንዳለ አስመስለህ ሰውን ያሳሳትከው። መጽሐፈ አበው ላይ ተጽፏል ብለህ ሰውን ያሳሳትከው። ቃላት አይደለም የተሳሳትከው። ቤካዬ በቃ ተልእኮ ፈጽም ያለው ቀጥሎ ሻሻ ይሰራል። እረፍ አንተ በቃ እስኪ ምነው ሸዋሸዋ መስራት አይደለም የጥያቄ መጀመሪያ የተሳሳተ ጥያቄ ነው ያቀረብክልኝ። እናንተ እሺ የጠየቅ ጥያቄ ምንድን ነበር? ኦርቶዶክሶች ለምን ይሄን ውሃ ጥምቀት ነው ብላ የፈታችበት መጽሐፍ አልከኝ አይደለ? ስማኝ እኔ ወንድም አንተ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ጠቀስክ። ምን ለሚለው ሰው ዳግም የሚወለደው በጥምቀት ነው ብለህ ላልከው ማለት ነው። ከዚያ ሳነበው ክፍሉን ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከሕያዋንና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ይላል። እና እዚህ ጋር ውሃ ነው የሚለው እንጂ ጥምቀት አይደለም። አንተ ከየት አምጥተህ ነው ጥምቀት ብለህ የፈታኸው? ማስረጃ ካለ ከቤተ ክርስቲያን ይህንን ክፍል ውሃውን ጥምቀት ብላ የፈታችሁን አሳየኝ ያልኩህ አይደለም ብራዘር? እኔም ደግሞ ያልኩ ለምሳሌ አሁን ስናገር የመጽሐፉን ስም ተሳስቼ ከሆነ ሊያርሙኝ ይችላሉ። ግን እኔ ያ የትውፊት መጽሐፍ ላይ በዛ መንገድ ተተርጉሞ ቀርቦልናል እንደ ኦርቶዶክስ አስተምሮ ነው ያልኩት። ገብተዋል። ውሃ ጥምቀት መሆኑን በዛ መጽሐፍ ላይ ዲቴል ተብራርቶ ተቀምጦልናል። የትውፊት መጽሐፍ አለ። እሺ አለ ማስረጃ ካለ መጽሐፍቶች ውስጥ ለምሳሌ ቤተክርስቲያን በዚህ መንገድ እንደፈታች ውሃውን ጥምቀት ላይ የፈታችበት ማስረጃ አለ? አባ እኔ ጋር የለኝም። የለም። ግን ቅድም ምን ብያለሁ መሰለህ? በሚያስደነግጥ መልኩ ቤተክርስቲያን አንተ እንደፈታችው አይደለም የምትፈታው ብዬ አልኩህ አይደለም?
እስከማውቀው ድረስ እንደዛ ነው የምትፈታው። እንደዛ ማትፈታበት መንገድ እሺ፣ የት ላይ ነው አንተ? እሺ ንገረኝ እስኪ። እስከምታውቀው ድረስ ችግር የለም። እስከምታውቀው ድረስ ውሃውን ጥምቀት ብለን የፈታችሁ። ስለዚህ ማስረጃ አምጣ እኮ። እኔ እስከማውቀው ድረስ አሁን ለምሳሌ ሌላ ማስረጃ ለራሱ ማምጣት አይጠበቅብኝም። እንደኔ አስተሳሰብ፣ እንደኔ አቀባበል ውሃ የሚለውን ቃል ከጥምቀት ጋር አያይዛ ነው የምታምን ብዬ ተቀብያለሁ አይደል? ለምሳሌ ይህን ክፍል አልፈ ብታነብ ዮሐንስ ወንጌል ምዕራፍ 4 አልፍ ስትል ሌላም ውሃ ሚል አለ ለምሳሌ፣ እሱም ጥምቀት ነው እኮ። እዚህ ጋር የሚለው ደግሞ ከውሃና ከመንፈስ ካልተወለዳችሁ ይላል። ገብቶሃል? ስለዚህ እዛም ያለው ስማኝ፣ እኔ ወንድሞል አባ አሁን ከአንተ ጋር መሰለ እኔ በጣም ቻሌንጅ ላደርግ ሳይሆን እውነታውን ታውቅ ስለፈልግ ብቻ ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 4 ከምዕራፍ 3 ዘለ 4 ላይም ስትሄድ ውሃ ሚል ታገኛለህ። ገባ? ውሃ ሚል ታገኛለህ። ስለዚህ ውሃ የሚሆን ነገር ስናገኝ በጠቅላላ ላይክ እየፈታ ነው ልንሄድ ነው፣ ጥምቀት እያልን ልንሄድ ነው። በጣም አደገኛ ነው የሚሆነው። ገባ? እኔ ስማኝ እዚህ ላይ ውሃ ያለውን ጥምቀት ብለህ ስለሆነ አንተ እንደኔ እያልክ ስለሆነ እያወራ ያለው ነገር እኔ እንዳንተ አልፈልግም። እኔ የፈልገው እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት መሰረት ይህንን ክፍል ውሃውን ጥምቀት ብላ መፍታቷን ማስረጃ ካለ አምጣ አልኩ። እኔ መጀመሪያም ስገባ እንደተናገርኩት ጥምቀት ዳግም የመወለዴ ዳግም የእግዚአብሔር ልጅነትን የማገኝበት መንገድ ነው ብያለሁ አይደለ? እዚህ ጋር ደግሞ መጽሐፉ እያለ ያለው ከውሃና ከመንፈስ ልጅነቱን ተው፣ ልጅነቱን ላይ እንመጣበታለን ብራዘር። እኔ አሁንም ጥያቄ ምንድን ነው ዮሐንስ ወንጌል ምዕራፍ 3 ቁጥር 5ን ውሃውን ጥምቀት ብላ የፈታችሁ ቤተክርስቲያን የፈታችሁ ዶክመንት አለ? ከሌለ የለኝም በለኝ ብራዘርዬ። እሺ ነው የለኝም። እሺ የለም። ስለዚህ ቤተክርስቲያን ግን ይህንን ክፍል ውሃውን ጥምቀት ብላ አልፈታችሁም። በሚያስገርም ሁኔታ ውሃውን የፈታችው ጥምቀት ሳይሆን ክርስቶስ ብላ ነው፣ ኢየሱስ ብላ ነው የፈታችው፣ ወልድ ብላ ነው የፈታችው። ይህንን ቦታ ማለት ነው። ገብቷል? ወልድ ብላ ነው የፈታችው። ስለዚህ አንተና ቤተክርስቲያን አልተገናኛቸውም። በምን? በዚሁ በዮሐንስ ወንጌል 3 ቁጥር 5 መሰረት በፍቺ በአንደርስታንዲንግ አልተገናኛቸው። አንተንም ለየቀል ቤተክርስቲያኗም ደግሞ የምትለው ያ ነው ማለት ነው። ስለዚህ አንተ ያመጣው መወለጃው ጥምቀት ነው ብላ ያልከው ነገር ፎርሿል ማለት ነው። አየህ፣ ፎርሿል። እሺ ሌላ ጥቅስ ደግሞ ልጠይቅህ። ለምሳሌ ልጅነት ማገኝበት አልክ። ሰው ልጅነት በጥምቀት ማግኘት እንደሚችል ከመጽሐፍ ቅዱስ ማስረጃ አምጣ። ልጅነትን በጥምቀት በኩል እንደሚገኝ የሚያስረዳ መጽሐፍ ቅዱስ ማስረጃ አለ? ነው ያመነ የተጠመቀ ይድናል። አባ እምነቱን ተው። እኔ ስላመነ ስለተጠመቀ አልጠየኩም። እሺ የተጠመቀ ይድናል የሚለውን ቆርጣ አንብብ ታዲያ። ወይ እኔ ለምቆት ጎርቼ የምታምነው አባ አንተ ስለምታምን በጥምቀት ስለሆነ ልጅነት ይገኛል ብለህ የምታምነው በጥምቀት ልጅነት እንደሚገኝ ወይም ደግሞ በመጠመቅ ልጅነት እንደሚገኝ ማስረጃ ካለ ወዲህ በል። አረ ወንድሞቼ እኔ ብቻዬን ሳወራ ደስ አይለኝም። በጌታ ዳንሻ ያመነ የተጠመቀ ይድናል የሚለው እሺ ዳኒ ያለ አባ ዳኒዋ እሺ ስራ በአጋጣሚ የሆነ ነገር ይዤ ነው እና እሺ ተባረኩ። እየሰማሁኝ ነበር ግን እሺ ወዳጃችን በእምነት ምን እንደሆነልህ ትነግረናለህ? ምን በእምነት ኢየሱስን ስታምን ምን አገኘ? እስቲ ምን ሆነልህ? ዳግም ተወለድኩ፣ የእግዚአብሔር ልጅነትን አገኘው። እሺ ስታምን ዳግም ተወለድክ፣ የእግዚአብሔር ልጅ ሆንክ። ቤካዬ ይመቻል ለመጻፍ ምናልባት እንዳይረሳው ያለው ዳግም ተወለድኩኝ ከዛ የእግዚአብሔር ልጅ ሆንኩኝ አለ። በክርስቶስ ነው በኢየሱስ በኢየሱስ ሲያምን ዳግም ተወለደ፣ ጸደቀ፣ የእግዚአብሔር ልጅ ሆነ።
እሺ እሺ ጸድቀሃል ኢየሱስን ስታምን ማለት ጸድቀሃል ማለት አልገባኝም። መጽደቅ አታውቀውም? መጽደቅ ማለት አዎ፣ መጽደቅ ለእኔ ሌላ ሚኒንግ ስላለው እናንተ የምትቀበሉት እና እኔ የሚቀበሉት ስለሚለያዩ ማለት ነው። አሁን እኔ ጋር እንድንሄድ የምፈልገው ማለት ነው። የእኛን አልጠየኩም፣ የጠየኩ ያንተን ነው። እና የእኛን ለምን ታወራለህ? እኔ ሳልጠይቅ ያንተን ነው የጠየኩ። በክርስቶስ ኢየሱስ በማመን ጸድቀሃል ወይ ነው ጥያቄ። አዎ ጸድቄያለሁ። እሺ ጸድቋል። ኢየሱስን ስታምን የዘላለም ሕይወት አግኝተሃል? ምን የዘላለም ሕይወት አግኝተሃል ኢየሱስን ስታምን? አዎ። እሺ የዘላለም ሕይወት አግኝቷል። አዲስ ፍጥረት ሆነሃል ኢየሱስን ስታምን? አዎ አዲስ ፍጥረት ሆኗል። እሺ አሁን ደግሞ ስትጠመቅ ልጠይቅህ ነው። እሺ ስትጠመቅ ምን አገኘህ? እነዚህ አሁን የጠቀስካቸውን ነገሮች በሙሉ ሙሉ ያደርጉልኛል። ገብተዋል? እስካሁን ጎድሎ ነገር ነበር እየነገርከኝ የነበረው? አዎ መጽሐፉ ላይ ምክንያቱም አነጣጥሎ የተናገራቸው ነገሮች የሉም እኮ። ጎዶሎ ነበር ስትነግረኝ የነበረው? ጎዶሎ የእግዚአብሔር ልጅ ነበርክ ማለት ነው? ኖ እንደዛ አይደለም። አሁን ለምሳሌ ያመነ የተጠመቀ ይድናል እንዳለው ሁሉ አምኜ መጠመቄ ያድነኛል እንደማለት ነው። ገብቷል? አምኜ ስጠመቅ እድናለሁ ማለት ነው እኮ። ስታምን አልዳንክም ነበር ማለት ነው? ያመነ የተጠመቀ ይድናል ነው የሚል። ሳላምን አልጠመቅም። አምኜ ደግሞ ጥያቄ ምን መሰለህ፣ ቀደም እኮ የመለስከው ኢየሱስን ስታምን ምን አገኘ ስለ የእግዚአብሔር ልጅ ሆንኩ፣ ጸደቅኩኝ፣ የዘላለም ሕይወት አገኘው፣ ዳንኩኝ ብለህ ነግረህን ነበረ ኢየሱስን ስታምን አይደል? አሁን ደግሞ ስትጠመቅ ደግሞ ምን አገኘህ ነው እያልን ያለ ነው። ህግጋቱን እየፈጸምኩ ነው ያለሁት። ድህነቱን ሙሉ እያደረኩ ነው ያለሁት። አንተ በተረዳኸው አነጋገር ወይም ደግሞ ጎዶሎ ነበርኩ፣ ጎዶሎ እምነት ነው ወይ ያመንክ ካልከኝ አይደለም። ምክንያቱም ማመን ለራሱ ተግባር ነው፣ መጠመቅ ለራሱ ተግባር ስለሆነ፣ ግን እነዚህን ተግባሮች በአንድ ስለሚናገራቸው ነው እንጂ ስታምን የእግዚአብሔር ልጅ አልሆንክም ማለት ነው። ሳምን የእግዚአብሔር ልጅ ሆንኩ፣ ስጠመቅም የእግዚአብሔር ልጅ ሆንኩ። ምንም ልዩነት የለውም። ሁለቴ። እሺ ሲያምን ጻፍለት። ሲያምን የእግዚአብሔር ልጅ ሆነ፣ ከዛ ደግሞ ሲጠመቅም የእግዚአብሔር ልጅ ሆነ። እሺ ስታምን ጸደቅ፣ ከዛ ስትጠመቅም ደግሞ ጸደቅ። ህግጋቱን እየፈጸምኩ ነው ያለሁት እዚያ ጋር ወንድሜ። አሁንም እሺ ህግጋቱን እየፈጸምኩ ነው ያለሁት የሚለውን ያዝልኝ። ገብቷል? ድህነት ያለ ጥምቀት አይሆንም። ስለዚህ ስታምን አልዳንክም ነበራ። ስታምን አልዳንክም ነበራ። ታዲያ ሳምን ለምን ዳንኩኝ ትላለህ ታዲያ? እሺ እንደዛ ከተረዳሁሽ ይሁን። ምኑ ነው? አምኜ ስጠመቅ ነው እዚህ ጋር እኔ የዳንኩት አምኜ ስጠመቅ ብቻ ነው። ገብቷል? ስለዚህ ቅድም የጻፈውን ሁሉ ይሰርዝላ። ስታምን ኢየሱስን ስታምን አልዳንክም፣ ኢየሱስን ስታምን አልጸደቅም፣ ኢየሱስን ስታምን ደግሞ የዘላለም ሕይወት የለህም። ስለዚህ ይሄ ሁሉ ነገር ቅድም ያልከኝ ሁሉ ውሸትህን ነው ማለት ነው። እንደዛ ከሆነ አንተ የምትረዳው እሺ፣ ውሸቴን ማድረግ የያዘው እሺ። እኔ ግን ማምነውን አመንኩ። ጎዶሎ ብለህ የተናገርኩ አነጋገር ማለት ነው። ሳምን ራሱ ሙሉ የሆነ ነገር ነው። ከዛ ተከትዬ ደግሞ ህግጋቱን ስፈጽም አሁን ደግሞ ሙሉ የሆነ ነገር ነው። አሁን ደግሞ ሳምን ሙሉ የሆነ ነገር ነው አልከን። ብራዘር ግራ አጋባን እኮ ወዳጅ። ቅድም ሳምን ካልተጠመቅ ጎዶሎ ነው እያልከን ነበር። አሁን ደግሞ ሳምን ሙሉ ነገር ነው አልከን እና
የትኛውን ነው ያዘልህ? የትኛውን የኦርቶዶክስ ትምህርት? ቆይ እንዴት እንድመልስልህ ነው የፈለግ? እስኪ አንተ ልጠይቅህ። እኔ አሁን እምነትህን ነው እየጠየቅኩ ያሉት። የኔን ፍላጎት እኮ የምጠይቅህ አሁን የምጠይቅህ የኔን ፍላጎት እኔ እንደ ኦርቶዶክስ የአንተን ፍላጎትና የአንተን እምነት ነው የምጠይቅህ። እኔ እንደ ኦርቶዶክስ እምነት ተከታይነቴ በመጀመሪያ ደረጃ አምናለሁ፣ ከዛም እጠመቃለሁ። ገብቶሃል? የምጠመቀው ለመዳን ነው፣ እማምነውም ለመዳን ነው። ልክ እኮ እሱን ነው አሁን የምታስረዳን እኮ እሱ ነው። ማስረዳት ያቃተ እና ግራህ የገባ ፖይንት እኮ እሱ ነው። እንደማለም አየህ፣ ስታምን በመንፈሳዊ ዓለም ላይ ስምህ ማን ልበል? ይቅርታ ኮሚኒኬት ለማድረግ እንዲመች ሳሙኤል። እሺ ሳሙኤል፣ ልክ እንደ አንድ ክርስቲያን ኢየሱስ ክርስቶስን የህይወት ጌታና ዳኛ አድርገህ ከተቀበልክ ስትቀበለው ምን ሆነልህ? ምን አገኘህ ነው ያልኩህ። ኦኬ፣ ምን እንዳገኘህና ምን እንደሆነልህ እሱን ነው አሁን የጠየቅኩ። ግን በአንተ አንደርስታንዲንግ እስካሁን በነገርከን መሰረት እንደ አንድ ኦርቶዶክሳዊ ኢየሱስ ክርስቶስን ሳምን ምንም የሆነልኝ ነገር የለም እያልከን ያለው። አይ ቲንክ እሱ አንተ የተረዳህበት መንገድ ነው። እኔ የምንረዳውና ያደረግኩት ነገር ሳምን ኢየሱስ ክርስቶስን ተቀብያለሁ፣ አለቀ። እዚህ ጋር ጨርስ። ሁለተኛ ደግሞ የእሱን ህግ እየጠበቅኩ ነው። ገባኝ። ስታምን ኢየሱስን ስትቀበል ምን ሆነልህ ነበር ጥያቄው። የዘላለም ህይወት አገኘሁ፣ ጸደቅኩ፣ ዳንኩኝ ያልከውን ነገር እሱን እንተወው ወይስ በሱ እንቀጥል? በዛው እንቀጥል። ኢየሱስን ያን ነገር የማደርገው ስጠመቅ ብቻ ነው። አልገባኝም። መጠመቄ ለእኔ እንደ ፊርማ አድርገህ ያዝልኝ እስኪ። ጥምቀትና እምነት ምን ሌላ ቋንቋ ትሞክር ይሆን አላውቅም። አማርኛው ምናልባት አማርኛችን የተሻለ ነው ብዬ አስባለሁ። በቃ ስለዚህ ጥሩ አማርኛ እኮ ነው እያወራ ያለው። ችግሩ ምንድነው? የአማርኛ እጥረት ሳይሆን ቤተክርስቲያኒቷ ውስጥ ያለው የነገረ ድነት ትንሽ ግራ የተጋባ ስለሆነ ነው። ለዛ ነው እየጨነቀ ያለው ስታወራው ማለት ነው። ምክንያቱም አሁን አንተ ያልከውን ትምህርት መጽሐፍ ቅዱስ ውስጥ ስለማናገኝ ነው። ለምሳሌ ላሳየ። ኢየሱስ ክርስቶስን አምናችሁ ግማሽ ድነትን ያገኛችሁት የሚል ትምህርት አለ መጽሐፍ ቅዱስ ውስጥ? ግማሽ ድነት ነው ያገኘነው ምንም ብዬ አልተናገርኩም። መጀመሪያ ላይ በኢየሱስ ክርስቶስ አምነህ ድነሃል ወይ ስትለኝ ምንድን ነው ያልኩህ? አዎ ድኛለሁ ነው ያልኩህ። ስጠመቅ ደግሞ ህግጋቱን ፈጽሜያለሁ። ጎበዝ። ስለዚህ ሙሉ ድነት ነው ብለህ ነው የምታምነው ማለት ነው? አዎ፣ በእምነት በኩል ሙሉ ድነት አግኝተሃል። ሙሉ የእግዚአብሔር ኦኬ። ሙሉ ነው ያገኘው ቤካ ያዝለት። ስለዚህ ሙሉ ድነት ነው ያገኘው ማለት ነው። ኦኬ፣ ሙሉ ድነት ነው ያገኘው። ሙሉ የእግዚአብሔር ልጅ ነበርክ ማለት ነው ኢየሱስን ስታምን አይደል? አዎ። ኦኬ፣ እሺ። ሙሉ ነው መጽደቅህ። ሙሉ በትክክል ሙሉ ነው የጸደቅከው። በትክክል ጸድቀሃል ማለት ነው አይደል? ደስ ይላል። አዎ። እሺ፣ ሰው ስንቴ ነው የእግዚአብሔር ልጅ የሚሆነው? አንዴ። አንዴ ነው የእግዚአብሔር ልጅ የሚሆነው፣ አንዴ ነው። አንተ ግን አሁን ሁለቴ ነው የሆንከው የእግዚአብሔር ልጅ። እንዴት? አንዱን በእምነት አንዱን በጥምቀት፣ አንዱን በእምነት አንዱን በጥምቀት ኖ። እሺ፣ እንግዲያውስ ከሁለት አንዱ ቦታ ላይ የእግዚአብሔር ልጅ ያልሆንክበት እምነቱ ጋር ነው ወይስ ጥምቀቱ ጋር ነው? እንዴት? አሁን ይኸውልህ አመንኩኝ፣ ዳንኩ። መጠመቄ ደግሞ መጽሐፍ ቅዱሱ እንደሚናገረው እምነት ያለ ጥምቀት ጎዶሎ ነው፣ ጥምቀት ያለ እምነት ደግሞ ልክ እንደዛው ማለት ነው። ይህን ደግሞ እኔ ከራሴ አምጥቼ ሳይሆን የቅድም ስቴትመንትን አስተካክለው ሳምን ኢየሱስን ሳጠር እያወራን አይደለም እና
ስለ ቅጥር ቢሆን ስለ መስሪያ ቤት ቢሆን ዊል ዲስከስ ኢት። አሁን ግን እያወራን ያለ ነው ስለ መዳን፣ ስለ እግዚአብሔር ሀሳብ። አሁን ስለ እግዚአብሔር ሀሳብ ስናወራ ድነታችን በክርስቶስ ኢየሱስ ሙሉ አይደለም ብለህ የምታምን ከሆነ በጣም ከእግዚአብሔር አንጻር የምትጎልበት ሀሳብ ነው የሚሆነው። ምክንያቱም ሰው ክርስቶስ ኢየሱስን ሲያምን የዘላለም ሕይወት እንደሚያገኝ መጽሐፍ ቅዱስ ይናገራል በግልጽ። ስለዚህ ጎዶሎ ነው አትልም። ጎዶሎ የሆነ የዘላለም ሕይወት አልሰጠንም ጌታ። ጎዶሎ የሆነ ያልተሟላ የእግዚአብሔር ልጅነት አላገኘንም። ኦኬ፣ ጎዶሎ የሆነ ጽድቅ ሰው ኢየሱስን ሲያምን የዘላለም ሕይወት አለው ነው የሚለው። ጎዶሎ ነው አይልም። ጸድቋል ነው የሚለው መጽሐፉ። ድኗል ነው የሚለው መጽሐፉ። እና ጎዶሎ የሆነ ነገር የለም። ስለዚህ አሁን ከሁለት አንዱ ነው መምረጥ ያለብህ። ስለዚህ ያንተ ሙሉ ሆነ የምትለው ጥምቀት ጋር ከሆነ እንግዲያውስ እምነት ጋር የነበረው የእግዚአብሔር ልጅነት ሙሉ አልነበረም ማለት ነው። ከሁለት አንዱ ምረጥና እንቀጥል። ምኑ ጋር ነው የመጀመሪያ የእግዚአብሔር ልጅ የሆንከው? ከሁለት አንዱ። አንተ ጎዶሎ እንዳልከው በዛ ሄድሽ በቃ ይሁን። አሁን ምኑን ጎዶሎ ያመነ የተጠመቀ ይድናል ያለውን በአንድ አድርጌ ነው ማስገብ። የትኛውን ጎዶሎ የቱ ጋ ነው ያለው? ጎዶሎ የቱ ጋ ነው ያለው? ስታምን የእግዚአብሔር ልጅ አልሆንክም ማለት ነው። ካልተጠመቅኩ አዎ አልሆንኩም። ስታምን የእግዚአብሔር ልጅ አልሆንክም። እስካልተጠመቅኩ ድረስ አዎ አልሆንኩም። እስኪ ማስረጃ ስጠኝ። ሰው ሲያምን የእግዚአብሔር ልጅ አይሆንም የሚል ማስረጃ ስጠኝ። ይኸውልህ አሁን እያነሳ ነው ያለነው መጽሐፍ ቅዱሳዊ ጥቅስ ራሱ ያመነ የተጠመቀ ለምን ማለት አስፈለገ? የተጠመቀ የሚለውን ነገር ለምን መሀል ላይ አስገባው? እስኪ ይህን አብራራልኝ። እሺ ፈለግከውን ጥቅስ አብራራለሁ። መጀመሪያ ማስረጃ ስጠኝ ያልኩ ለአንተ እምነት። እኔ እኮ ይኸውልህ መጀመሪያም እኮ ተናግሬያለሁ። አምኜ ስጠመቅ ነው። አሁን አንተ ማመኔ ሌላ ነገር ማስረጃ ስጠኝ ያልኩ። ሰው ኢየሱስን ሲያምን ግማሽ ልጅነት ነው የሚያገኘው ያልከውን ማስረጃ ስጠኝ። እኔ አሁን እንደዛ ብዬ ተናግራለሁ። እኔ ሳምን ድኛለሁ። ገብቶሃል? ያለ ጥምቀት ግን ያለ ጥምቀትን ቆይ አይደለም ወንድሜ፣ ጥምቀት ሳልጠመቅ ሕጉን ሳልፈጽም መቅረት የለበትም እያለኝ ነው መጽሐፍ ቅዱሱ። አምነህ ተጠመቅ እያለኝ ነው። ሕጉን አትፈጽም እኮ ያለ ሰው የለም። ግን ጥያቄውን በደንብ ከሰማውና ካስተዋልከው ስታምን ምን ሆነልህ ስልህ አሁንም እርግጠኛ መሆን እንኳን አቅተዋል እኮ ወዳጄ። ሰው ሲያምን ኢየሱስ ክርስቶስን ሲያምን የዘላለም ሕይወት ያገኛል ወይስ አያገኝም? አጭር መልስ ብጠይቅህ አዎ ያገኛል ነበር ያልከኝ። ሶስቱን አቋምን ኦኬ በቃ ያስኩልህ። አየህ፣ ሰው ኢየሱስን ሲያምን የዘላለም ሕይወት ያገኛል አልከኝ፣ ያስኩልህ። ሰው ሲያምን የእግዚአብሔር ልጅ ይሆናል አይሆንም? ይሆናል። አየው፣ ሰው ስንቴ ነው ሰው የእግዚአብሔር ልጅ የሚሆነው ስለ አንዴ አልከኝ። ስለዚህ ሰው ባመነበት በዛው ቅስፈት ውስጥ የእግዚአብሔር ልጅ ይሆናል ማለት ነው። ጨረስ ነው። በጥምቀት ሁለተኛ የእግዚአብሔር ልጅ አትሆንም ማለት እኮ ነው። እሱን ነው መረዳት። ግን ሕጉን አልፈጸምንም። የእግዚአብሔር ልጅ ለመሆን በእምነት በኩል ሰው የእግዚአብሔር ልጅ ይሆናል ወይስ አይሆንም? ይሆናል። በቃ ይሆናል ካልከኝ አሁን ጥምቀት ውስጥ ሰው የሚገባው የእግዚአብሔር ልጅ ለመሆን አይደለም ማለት ነው። አዮ እሺ፣ ሕጉን ለመፈጸም ነው። መጽሐፍ ቅዱሳዊ የሆነ ሕጉ አለና እሱን ለመፈጸም ነው። እሱን እኮ ነው መረዳት ያለብህ። ሰዎች የእግዚአብሔር ልጅ የሚሆኑት በምን በኩል ነው ካልን በጥምቀት በኩል ሳይሆን በእምነት በኩል ነው አይደለ? የእግዚአብሔር ልጅ የሚሆነው። እሺ፣ አዎ፣ በቃ ስለዚህ የእግዚአብሔር ልጅ በእምነት በኩል ከተኮነ አሁን ጥምቀት ቤተክርስቲያንህ እንደምንም ገፍታው
ወደ ልጅነት አስጠጋችሁ እንጂ መጽሐፍ ኮንሰፕት እዛ ውስጥ የለም ማለት ነው። ሰው ሁለት ጊዜ የእግዚአብሔር ልጅ አይሆንም። አንዴ ነው የእግዚአብሔር ልጅ የሚሆነው። አንዴ የእግዚአብሔር ልጅ የሚሆነው ደግሞ ኢየሱስ ክርስቶስን ሲያምነው ነው። እዚህ ጥምቀት ለእግዚአብሔር ልጅነት የሚሆንበት ኮንሰፕት ውሃ በላው ማለት ነው። ትክክል አይደለም ማለት ነው። ኦኬ። ምክንያቱም ሰዎች የእግዚአብሔር ልጅ የሚሆኑት በእምነት በኩል ነው፣ በጥምቀት በኩል አይደለም። የሚጸድቁት ኢየሱስን ሲያምኑት ነው፣ ሲጠመቁ አይደለም። ስለዚህ ይሄ ትምህርት መጽሐፍ ቅዱስ ውስጥ ያለ ትምህርት ነው። ከፈለክ በማስረጃ ላሳየና ላስረዳ እችላለሁ። እሺ አሁን ያመነ የተጠመቀ ይድናል የምትለውን ፓርት የተጠመቀ ለምን ጨመረበት? እሱን ያስረዳልኝ ማለት ነው። ጥሩ ነው። ሰዎች አምነው መጠመቅ ስላለባቸው ነው። ለምሳሌ አሁን ስታየው ቆይ አምነው መጠመቅ አለባቸው። አዎ እኮ በደምብ ስማኝ። የጌታ ትእዛዝ ነው። ሰው አምነው መጠመቅ አለበት። ለምሳሌ አሁን ቤካን ብጠይቀው አምኖ ተጠምቋል። እኔም ብጠይቀኝ አምኜ ተጠምቄያለሁ። መሲም ብጠይቃት አምና ተጠምቃለች። የጌታ ትእዛዝ ነው። በደምብ ስማኝ። ሰዎች የዳኑት ግን መቼ ነው ስትል ውሃ ሲነካቸው ግን አይደለም። ምክንያቱም እግዚአብሔር ሰዎችን ለማዳን ውሃን አይደለም የሰጠው፣ ልጁ ኢየሱስ ክርስቶስን የሰጠው አይደል? በልጁ የሚያምን ነው የዘላለም ሕይወት አለው የሚለው። ኦኬ። እግዚአብሔር ሰዎችን ለማዳን የተጠቀመበት መንገድ፣ ወደ ራሱ ያደረገበት መንገድ ልጁ ኢየሱስ ክርስቶስ ነው። በልጁ በክርስቶስ ኢየሱስ ሰዎች ሲያምኑ ነው የዘላለም ሕይወትን የሚያገኙት። ስለዚህ የዘላለም ሕይወት ያገኘ ሰው አዎ መጠመቅ አለበት፣ ይጠመቃል። ስለዚህ አምኖ የተጠመቀ ሰው ይድናል፣ ምንም ጥያቄ የለውም። ኦኬ። ህጉን ያልፈጸመ ሰው ቆይ አንዴ፣ ምን ህግ የምትለው በደንብ እንድትረዳው ጥምቀትን ነው ህግ እያልክ ያለኸው አይደል? እዚሁ መጽሐፍ ላይ እንድረዳህ ነው። ህግ አይልም፣ ጥምቀት ህግ ሆኖ አያውቅም፣ ግን እንድትረዳው ያክል ማለት ነው። እዚሁ ክፍል ላይ ስለሚቆርጡብህ ነው። እዚሁ ክፍል ላይ ያልተጠመቀ ግን አይልም መጽሐፉ። ኦኬ። ምን ያላለ ነው የሚለው? ያላመነ ግን ይፈረድበታል ነው የሚለው። እዚህ ከሰው ልጆች እምነት አንጻር ሰዎች ይድናሉ ወይ አይድኑም እንጂ ኦኬ፣ ውሃ ስላልነካቸው ይድናሉ ወይም አይድኑም፣ ይፈረድባቸዋል ወይ አይፈረድባቸውም የሚል መጽሐፍ ቅዱሳዊ ትምህርት የለም በእግዚአብሔር ቃል ውስጥ። ስለዚህ ሰዎች ከእግዚአብሔር ፍርድ ይፈረድበታል የሚል የለም አይልም። እንደሱ አይልም እንደሱ። ጥምቀት ከፍርድ ጋር አልተገናኘም። እና አንብበው እንድትረዳው ሳምሻ። አንብብልኝ። እሺ ቤካዬ አንብብለት። ግን ቤካዬ ቤተ ሪፖርት ላይ እንደሆነ ያስታውቃል። 211 ቁጥር ላይ ነው እኔ ጋር ቆሞ የሚታየኝ። ሰው ስንት እንደሆነ አላቅም፣ ግን አይጨምርም አይቀንስም። ቁጥሩ እየተዛባ ወይ ደግሞ እንደዚህ ሲሆን ብዙ ጊዜ ሪፖርት ነው። እና ወገኖች ኮፒ ሊንክ እና ሼር አድርጉ። ጌታ ኢየሱስ ይባርካችሁ። አብረን የምናገለግል ወዳጆች ሼሩ በደንብ ከፍ ይበል። እኔ ጋር አሁን 211 ነው የሚታየኝ። ስለዚህ የሆነ ችግር አለ ማለት ነው። ያ እናንተ ጋር ያ ቁጥር ሊሆን ይችላል ብዬ አስባለሁ። ለዛ ነው እያልኩት እያወራሁኝ ያለሁት። ስለዚህ ከቻላችሁ ሼር እና ኮፒ ሊንክ ታብታብ ይደረግ። ተባር ልክ ነው። እናንተ ጋር የተለየ ቁጥር ይሆናል። ለእኔ ግን የሚያሳየኝ 211 ላይ ነው። እሺ ቤካዬ ለሳሚ እናንብብለት። ማርቆስ ነው ማርቆስ 16:16 ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። ያላመነ እና ያልተጠመቀ አይልም። አዮ ሳሚ መጽሐፍ ውስጥ የለም እንደሱ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። አዮ እሺ ታዲያ አሁን እዚህ ጋር እንድታስረዳኝ የምፈልገው ያመነ የተጠመቀ የሚለው ምንን ለመግለጽ ተፈልጎ ነው? እስኪ ምንም ጥያቄ የለውም። ሰው አምኖ የተጠመቀ ሰው አምኖ መጠመቅ አለበት። አይ በደምብ ስማኝ፣ አምኖ መጠመቅ አለበት። ልክ ነው። ምንም ጥያቄ የለውም። ያመነ ሰው መጠመቅ አለበት። ምንም ጥያቄ የለውም። ሰው ግን እምነት ሁለቱ ታይም እንትኖች አይደሉ ሳሚሻ? ሁለቱ እኮ ድርጊቶች አይደሉ? በታይም ይለያያሉ ማለት ነው አይደል? አሁን ቅድም እኔ እንደተናገርኩት ህግ ነው እንዳልኩት ህጉን ያልፈጸመ አምኖ ያልፈጸመ ነው። አይ ህግ አይደለም ጥምቀት። እሱን እዚሁ ክፍል ላይ እንድታየው ማለት ነው። አምኖ ያልተጠመቀ ይፈረድበታል የሚል ትምህርት የለም። ኦኬ አዮ
አምኖ ያልተጠመቀ አይልም። የሚፈረድበት ፍርድ የተገናኘው ከጥምቀት ጋር አይደለም፣ ከእምነት ጋር ነው። ለምንድን ነው ከእምነት ጋር የተያያዘው? ሰዎች በእምነት ይድናሉ ወይ ደግሞ ካላመኑ ይፈረድባቸዋል። ኦኬ። ስለዚህ ሰዎች ልክ ሲያምኑ እምነት ስለሚቀድም ከጥምቀት የዘላለም ሕይወትን ያገኛሉ። which is ከፍርድ ያመልጣሉ፣ ይድናሉ ማለት ነው። አየው፣ እሱ ብቻ አይደለም፣ ያላመነ ግን ይፈረድበት፣ ከእግዚአብሔር ፍርድ ያመልጣሉ። እሺ፣ በሌላ ጥቅስ ላሳየ። ዮሐንስ ወንጌል ምዕራፍ 3 አውጣለት አንዴ ቤካይ እንድትረዳው ሐሳቡ ኮንሰፕቱ ራሱ ነው። ሐሳብ እዛው ላይ ስለምናየው ዮሐንስ ወንጌል ምዕራፍ 3 አውጣለት ቁጥር 16 ጀምረን እንየው። እዛ ክፍል ላይ ያለውን ሐሳብ ሰዎች በእምነት ምን እንደሚያገኙ ስለሚናገር ማለት ነው። እሺ ቤካይ ከቻልክ ፎንቱን ትንሽ ጨምረው። ብዙ ሰዎች የእምነትን ጉልበት ሲምፕል ያደርጉታል። ኦኬ፣ ሰው ሲያምን ዝም ብሎ አይደለም የሚቀመጠው። ኦኬ፣ በእምነት ውስጥ ሰዎች የሚካፈሉት የእግዚአብሔር ጸጋ አላቸው። ኦኬ፣ በእምነት ውስጥ የምንካፈለው የእግዚአብሔር ጸጋ አለ። ኦኬ፣ ያ የእግዚአብሔር ጸጋ ምንድን ነው ካለን ይኸው አሁን ያወራናቸው ናቸው። በእምነት ውስጥ ሰዎች ምን ያደርጋሉ? ይድናሉ፣ የእግዚአብሔር ልጅነትን ያገኛሉ፣ ይጸድቃሉ። ኦኬ፣ ሶ እምነት ውሃ እስኪመጣ ድረስ ዝም ብሎ በሕይወታችን ውስጥ የተከናወነ ተግባር አይደለም። ብዙ ሰዎች ሚስ ያደርጋሉ። ውሃ እስከሚመጣ ድረስ ዝም ብሎ አንድ ሰው ስላመነ ዝም ብሎ በመንፈሳዊ ዓለም ላይ ምንም የማያገኝ አድርገው ነው የሚያወሩት። እንደዚህ አይነት ትምህርት በእግዚአብሔር ቃል ውስጥ የለም። ያው ቁጥር 16 እንደዚህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ይላል። አየው፣ በማን የሚያምን ሁሉ? በክርስቶስ ኢየሱስ የሚያምን ሁሉ ምን እንዲያገኝ? የዘላለም ሕይወት እንዲኖረው። ስለዚህ ሰዎች በክርስቶስ ኢየሱስ ሲያምኑ ልክ አንተ ቀደም እንዳልከው ትክክል ነህ። ምን ያገኛሉ? በዚህ ክፍል መሰረት የዘላለም ሕይወትን ያገኛሉ። አየው፣ በቃ ሰው ኢየሱስን አምኖ የዘላለም ሕይወትን አለማግኘት አይችልም። ምክንያቱም የእግዚአብሔር ዓላማ በልጁ ሰዎች እያመኑ ምን እንዲያገኙ ስለሆነ ነው። የዘላለም ሕይወት እንዲያገኙ ስለሆነ ነው። ይሄ የእግዚአብሔር ዓላማ ነው። ኦኬ፣ ቁጥር 17 እኔ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም ይልና ቁጥር 18 እንቀጥል። በእርሱ በሚያምን ምን አይልበትም? አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። አየው፣ ሶ አሁን እዚህ ውስጥ ፍርድ የተገናኘው ከማጋ ነው? ሳምሼ፣ አቤት አቤት አለው። ፍርድ የተገናኘው ከምን ጋር ነው? ከእምነት ጋር። ከእምነት ጋር ነው። ስለዚህ ሰዎች በክርስቶስ ኢየሱስ ካመኑ አይፈረድባቸውም። ካላመኑስ አሁን ተፈርዶባቸዋል። በእግዚአብሔር ፍርድ ስር ናቸው። አየው። ስለዚህ የእግዚአብሔር ሐሳብ መጽሐፍ ቅዱስ ውስጥ ያለው እውነት ይሄ ነው። ምንድን ነው ካልከኝ፣ ሰው ውሃ ስለነካው ስላልነካው አይደለም ፍርድ የሚገናኘው። ለዛ ነው ማርቆስ ሲጽፍ የጻፈው ያንን ነው። ኦኬ፣ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ነው ያለው። የዮሐንስም ትምህርት ተመሳሳይ ነው። ዮሐንስም እያወራ ያለው ያንኑ ነው። ኦኬ፣ ፍርድ የሚገናኘው ከምታምነው ኢየሱስ ጋር ነው። ሰዎች በክርስቶስ ኢየሱስ ካመኑ ከእግዚአብሔር ፍርድ አምልጠዋል፣ ድነዋል፣ ጸድቀዋል፣ የእግዚአብሔር ልጅ ተብለዋል። ካላመኑስ የእግዚአብሔር ፍርድ በእነሱ ላይ ነው ያለው። ስለዚህ ሰዎች ተጠመቁ አልተጠመቁ ከጥምቀት ጋር የሚገናኝ ምንም ታሪክ የላቸውም፣ ከመዳን አንጻር የሚገናኝ ማለት ነው። ስለዚህ ሰዎች የእግዚአብሔር ልጅ ኢየሱስ ክርስቶስን ባመኑበት በዛው ሞመንት ላይ ይድናሉ፣ ይጸድቃሉ። ካላመኑስ
ይፈረድባቸዋል። እዚህ መጽሐፉ የሚናገረው ይህንን ነው። ሰምሻ እሺ፣ አሁን እዚህ ጋር እንደ ኦርቶዶክስ አስተምሮ ማለት ነው አምነን እንድናለን። አዎ እንድናለን። ግን በመጽሐፍ ቅዱስ ሌላ ማድረግ ያለብን ስራዎች አሉ። ገብቷል? ለድህነት ይሄ ድህነት ምን አይነት ድህነት ነው? ኢየሱስ ክርስቶስን ስናምን የምናገኘው ድህነት ነው። ከአሕዛብ ስንለይ ማለት ነው። ይህን ነገር ብቻ ይዤ እኔ በስራ ማልተገብረው ከሆነ አሁን ለምሳሌ እኔ ኦኬ ድኛለሁ፣ አምኛለሁ፣ ድኛለሁ ብዬ እንደፈለኩ መሆን አይነት ሰው ከሆነ ከፍርድ አመልጣለሁ ወይ? እስኪ ንገረኝ። አሁን እኔ ጥሩ ጥያቄ ያነሳው። አሁን ሌላ ብዙ ማድረግ ያለብን ነገሮች እንዳሉ ይናገራሉ። አሁን ሌላውን በሙሉ ማስወገድ አለብን ወይ? ኦኬ ሳምሻይ፣ አሁን ምን መሰለ፣ አሁን ለመዳን እነኚህ ነገሮች አላስፈላጊ ናቸው ብለን እየጨረስን ነው ማለት ነው፣ እያወራን ያለ ነው። ኦኬ ምን ማለት ነው? ለምሳሌ ለመዳን አይደለም የተጠመቀው። አየው፣ ለመዳን አይደለም የተጠመቀው። ከዳንክ በኋላ ጌታን ስትከተል የምታደርጋቸው ስርዓቶችማ አሉ፣ ድርጊቶችማ አሉ። ለምሳሌ አንዱ ድርጊት ከዳንክ በኋላ ትጠመቃለህ። ኦኬ፣ ምክንያቱም ጥምቀት ለመዳን አይደለም። ኦልሬዲ በእምነት በኩል ድናሃል። ስለ ዳንክ ምን ታደርጋለህ? ትጠመቃለህ። ኦኬ፣ እሱ ብቻ አይደለም። የዳነ ሰው ደግሞ መልካሙን ስራ እንዲያደርግ ታዟል። ኤፌሶን ምዕራፍ 2 ቁጥር 10 ላይ መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ስለዚህ ሰዎች ከዳኑ በኋላ በእምነት በኩል በክርስቶስ ኢየሱስ በማመን የእግዚአብሔርን ጸጋ ከተቀበሉ በኋላ የዳንና የጸደቀ ሰው ደግሞ ምን ያደርጋል? የእግዚአብሔርን መልካም ስራ ይሰራል በህይወቱ። መልካም ስራ ለምሳሌ አሁን አምኖ ተቀብሏል። መልካም ስራ ባይሰራ አይፈረድበትም። ቅድም ካሳየኝ ጥቅስ ጋር የእግዚአብሔርን ልክ ነው። የእግዚአብሔርን የማዳን ስራ ያገኘ ነው ከስራችን የተነሳ አይደለም። ኦኬ፣ ከልፋታችን የተነሳ አይደለም። በነፃን የተሰጠን ኃጢአት በመስራት ደግሞ ድነት ይገኛል ብለን ደግሞ አናምንም እኛ። አሁን አንተ እየጠየከኝ ያለው ኃጢአት በመስራት ድነት ታገኛላችሁ እያልከን ያለው፣ ኃጢአትን በመስራት ሰው አይድንም፣ በደልን በመፈጸም ሰው አይድንም። እኛም ጴንጤዎችም ሌሎችን ስራዎች ማድረግ አለብን ማለት ነው። ለመዳን አይደለም ነው አርጊመንቱ። እሱ እኮ ነው የዳነ ሰው ነው የሚጠመቀው። ከፍር አሁን እዚህ ጋር ያስፈርድብኛል ወይስ አያስፈርድብኝ? አሁን አንተ ያሳየኝ ምኑ ነው ያልተጠመቀ ሰው በእግዚአብሔር ፍርድ ስር ነው የሚል የመጽሐፍ ቅዱስ ትምህርት የለም። ይፈረድበታል። መልካም ስራ አሁን እሺ፣ መልካም ስራ ባልሰራ ጥምቀትና አሁን የምታወራውን መልካም ስራ ብለህ የምታስበውን ሀሳብ ደባልቃ አታውራው። ምክንያቱም ጥምቀት ስራ አይደለም። ፎር ኢንፎርሜሽን ኦርቶዶክስም ስራ ነው ብላ አታምነው። ኦኬ፣ እንደሱ ስንደባልቃቸው በጣም ካታጎሪው ስለሚለያይ ብዙ ሀሳቦችን ሚስ እናደርጋለን። ሀሳብ መስጠት ስላለው ይቅርታ ጋር እዚህ ጋር ጣልቃ ልግባ። አትችልም ብራዘር። ሳሚ ጨርስና ከዛ እንቀበልሃለን። ተባረክ። አሁን እዚህ ጋር ያላመነ ይፈረድበታል ተብሏል አይደለ? አምኛለሁ፣ ያላመነ አምኛለሁ። መጠመቅ የሚባለውንም ነገር ሁለተኛ ያለውን ስቴጅ ዘልያለሁ። መልካም ስራ የሚለውን ነገር በሙሉ ዘልያለሁ። እኔ አይፈረድብኝም። እዚህ ጋር አሁን አንተ እንድትመልስልኝ አምኜ ኢየሱስ ክርስቶስ መጥቶ አድኖኛል የሚለውን ነገር አምኛለሁ። በቃ እዚህ ጋር እንትን በልኝ። ሁለተኛ ግን አሁን መልካም ስራ የሚለውንም ጨምርና መልካም ስራዎችን ባልሰራ እኔ የሚጠብቀኝ ቅጣት የለም ወይስ ፍርድ የለብኝም ወይ? ይህን መልስልኝ። አሁን ሁለቱ እንዳታደባለቀው። ኦኬ፣ ሰው መልካም ስራ የሚሰራው ለመዳን ብሎ አይደለም፣ ለመጽደቅ ብሎ አይደለም። ምክንያቱም መልካም ስራ የዘላለም ሕይወት ማግኛ መንገድ አይደለም። መልካም ስራ የዳኑ ሰዎች የጸደቁ ሰዎች የሚተገብሩት ተግባር ነው፣ የሚኖሩት ሕይወት ነው።
ስለዚህ አንድ ሰው በክርስቶስ ኢየሱስ ሲያምን የዘላለም ሕይወት ያገኛል። አሁን መልካም ስራ የሚሰራው ያገኘውን የዘላለም ሕይወት ድጋሚ ለማግኘት አይደለም። የዘላለም ሕይወት በመልካም ስራ አይገኝም። የዘላለም ሕይወት የመጣው እንደውም ለኃጢአተኞችና ለበደለኞች ነው። እግዚአብሔር ቃል ላሳየ እግዚአብሔር እንዴት አድርጎ ሰዎችን እንዳጸደቀ ማለት ነው። ሮሜ ምዕራፍ 5 ሮሜ ምዕራፍ 4 ቁጥር 5 እስቲ ክፈትልን ቤካይ ምን እንደሚል ያው እግዚአብሔር ምን አይነት ሰዎች እንደሚያጸድቅ እኔ ንጹህ ምግባር የሞላቸው ጥሩ የሆኑ ምናምን ሰዎችን ነው አይደለም። እንደዚህ አሁን በስራ አይደለም የምጸድቀው፣ በስራ አይደለም ሰው የሚጸድቀው። ይኸው እንደዚህ ይላል ቁጥር 5 ላይ ነገር ግን ለማይሰራ አየው ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ነው የሚለው። ስራው ነው እምነቱን የተቆጠረለት። ሳምሼ እሺ ነገር ግን የማይሰራ ኃጢአተኛውንም የሚያጸድቅ ሰው እምነቱ ጽድቅ ነው። እምነቱ ነው እዚህ ጋር እንደሚናገረው ከሆነ ማለት ነው። መጽሐፍ ቅዱስ የሚናገረው ይህን ሐሳብ ሰዎች የሚጸድቁት በስራቸው ሳይሆን እግዚአብሔር እንደውም ኃጢአተኛና በደለኛን በእምነቱ አማካኝነት ለማጽደቅ ነው እግዚአብሔር ልጁን ኢየሱስ ክርስቶስን የሰጠው። ስለዚህ ሰዎች ኃጢአተኛ በደለኛ ከሆኑ የሚጸድቁት ሰርተው አይደለም። አሁን ነገም ቢሆን ዳኒ ነገም ከነጎዲያም ሰርቶ አይጸድቅም። ኃጢአት ብሰራ ብበድል እንኳን የምጸድቀው መልካም ሰርቼና ፈጽሜ አይደለም። ምን አድርጌ ነው? በክርስቶስ ኢየሱስ ደም ታጥቤ ነው። የኔ መልካም ስራ የሰራዋቸውን ኃጢአትና በደል ማጥፊያ እንትኖች አይደሉም፣ ምግባሮች አይደሉም። ስለሰራሁት መልካም ነገር ከጌታ ዘንድ ሪዋርድ አለኝ፣ ሽልማት አለኝ። ስላደረግኳቸው ነገር ከጌታ ዘንድ እንደምቀበለው ብድራት አለኝ። ከጌታ ዘንድ እንደሚሆንልኝ አክሊል አለኝ። እነኚህ ጉዳዮች ስላደረግኳቸው ነገሮች የዘላለም ሕይወት ግን አይደለም። የዘላለም ሕይወት አንድና ዋጋ የዘላለም ሕይወት ዋጋው የእግዚአብሔር ልጅ ኢየሱስ ክርስቶስ ያፈሰሰው ደም ብቻ ነው። ስለዚህ መንግስተ ሰማያትን ስታስብ በአእምሮ ሊመጣ የሚገባው አንድ ቁም ነገር አለ። ዋጋው የክርስቶስ ኢየሱስ ደም ብቻ ነው። ለዚህ እኮ ነው ጌታ ሲናገር እኔ መንገድም እውነትም ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ይላል። አየው፣ የዘላለም ሕይወት ከእግዚአብሔር ጋር የመኖር ተስፋ በአንድና በአንድ ጉዳይ ላይ ያለቀ ጉዳይ ነው፣ በእግዚአብሔር ልጅ በክርስቶስ ኢየሱስ ብቻ። ከክርስቶስ ኢየሱስ ውጪ ወደ እግዚአብሔር የምንቀርብበት አንዳች ስራ የማንም ስራም የለም። ኢየሱስ ነው መንገዱ። ለዚህ ነው የሐዋርያት ሥራ ምዕራፍ 4 ላይ ጴጥሮስ የሚናገረው ይህንን ነው። መዳን በሌላ በማንም የለም ነው የሚለው። አየው፣ ምን ማለት ነው? በአንተም መዳን አትችልም። ሳሚ በራሱ ሰርቶ ለፍቶ ጥሮ መዳን አይችልም። በማንም የለም ካለ አዎ። ስለዚህ የዳነ ሰው ግን ሁለተኛ አሁንም ሌላ ነገር ነው እየተናገረኛ ሚስ ያረኩ ነገር አለ። አዎ እሺ፣ ሚስ ያረኩ ነገር አለ። እሺ ምን ይሆን? አሁን ለምሳሌ እኔ ድኛለሁ። መጽሐፍ ቅዱስ እንደሚለው ባልጠመቅ ሌሎችም ብዙ ትእዛዛቶች አሉ። እነዛም ባልፈጽም የሚመጣብኝ ቅጣት የለም ወይ? ገብቷል? አሁን እኔ እንደተረዳሁት ከሆነ ከአሕዛብ ተለይቼ ስላመንኩ ብቻ ድኛለሁ፣ አለቀ እዚህ ጋር። ሁለተኛ ግን ይህን ከዳንኩ በኋላ ማድረግ ያለብኝ ነገሮች አሉ። ለምን? ከፍርድ ለማምለጥ። ገብቷል? አልገባኝም ሳሚዬ፣ አልገባኝም። ለምሳሌ እስቲ አንድ የመጽሐፍ ቅዱስ ክፍል ሰዎች ካልተጠመቁ ይፈረድባቸዋል የሚል እስቲ አንድ የመጽሐፍ ቅዱስ ጥቅስ ንገረኝ። ይህንን ስለ ጥምቀትን እያቃለልኩ አይደለም፣ ግን መጽሐፍ ቅዱስ ውስጥ የለም። ሰዎች ካልተጠመቁ መጽሐፍ ቅዱስ ላይ ቅድም ያነበብ ነው ያመነ የተጠመቀ ያለው። እሺ የተጠመቀ የሚለው ለምን እዛ ጋር አስገባው? ለምን እዛ ጋር የተጠመቀ የምትለው ቃላት ለምን ተቀመጠች? የጌታ ትእዛዝ ስለሆነ ሰዎች መጠመቅ አለበት። ለሌላ ሰው ስጡ ቦታ። ሳሚ ለሌላ ቦታ
ሚዩት ታደርጋለህ ወዳጅ። ችግር የለም። እሺ አንተ አይደለም ቤቱን የምትመራው። ድምፀ ቤቱን የሚመራው ከፊታችን ቁጭ ያለው ወንድማችን፣ አይመለከትም አንተን። እሺ እኔ መልቀቅም እችላለሁ፣ ችግር የለም። አይ በፍጹም ቤት መሪ እያለ እሱ ቁጭ ብሎ ከታች አይመራም። ቤት ከፍቶ ይምራ። አሁን ቤካ እድል ሲሰጠን ሁላችንም እያወራን ያለ ነው። ቤቱ የቤካ ነው። በሰው ቤት ገብቶ እንዴት ይታዘዛል? በቃችሁ ሲለን ማለት ሳምሻ አለው እኮ አሁን እዚህ ጋር ባይዘዌ ጥቅስ እኔ አውጥቼ መናገር ባልችል ኦርቶዶክስ መልስ የላትም ማለት እንዳልሆነ እንድታቅልኝ ይፈልጋሉ። አንደኛ። በሁለተኛ ደረጃነት ደግሞ እንድትመልስልኝ የፈለግኩት አመንኩ፣ ቀጣይ ተያያዥ ያላቸው ነገሮች ወደኋላ የሚመጡት ነገሮች ባላደርግ ምን ይከሰትብኛል በእኔ ህይወት? እሺ አመንኩ ድኛለሁ አልኩ፣ በቃ አለቀ። እዚህ ጋር እንደፈለግኩ የፈለግኩትን ነገር በእኔ ፍላጎት አሁን ለምሳሌ ኃጢአት የሚለውን ነገር ባደርግ እኔ ጋር ምን ሊያስመጣብኝ ይችላል? ምን ሊያስከትልብኝ ይችላል? እሺ ኃጢአት የሚያደርግ ሰው በደም ስማኝ፣ ኃጢአት የሚያደርግ ሰው የኃጢአት ደሞዝ ሞት ነው ይላል መጽሐፍ ቅዱስ። ስለዚህ አሁን እኔ ኃጢአት ባደርግ ከዳንኩ በኋላ ብትለኝ ሞት ነው የሚጠብቅ፣ ምንም ጥያቄ የለውም። ኦኬ በደንብ ስማ፣ ኃጢአትን የሚያደርግ ሰው ሞት ነው የሚጠብቀው። የኃጢአት ደሞዝ ኦልዌይስ ሁልጊዜ ሞት ነው። ስለ ስጋ ሞት ማለት ምን ማለት ነው? እዚህ ጋር ምን አልከኝ? በስጋ መሞት ማለት ነው? አይ አይደለም፣ ከእግዚአብሔር መለየትን ነው እያወራን ያለ። በቃ ያገኘሁትን ድህነት እንደማጣት አድርጌ ልረዳው እችላለሁ ማለት ነው። ኃጢአትን የምታወራ ከሆነ ኃጢአትን ማደርግ ማወራ ከሆነ እያመንኩም ኢየሱስ ክርስቶስ ለእኔ እሱን አሁን ማስተካከል ያለብህ ሰው ልክ ኃጢአት ከሰራ ከበደለ በኋላ ግን ከእግዚአብሔር ጋር ያንን ህይወቱን ግን ማስቀጠል የሚችለው በምንድን ነው ነው ጥያቄ። እሱን ነው መመለስ ያለብን። ኦኬ አሁን ከኪሳችን አለ የምንሞላው። ኦኬ ሰው ኃጢአትን ሲሰራ ሲበድል ከእግዚአብሔር ጋር ግንኙነቱን የሚያስተካክለው በምንድን ነው ነው ጥያቄ። በምን ነው የሚያስተካክለው? በክርስቶስ ኢየሱስ ደም እኮ ነው። አየሁ ድጋሚ በማመን ኃጢአት እየሰራው ድጋሚ አምኛለሁ በማለት ነው። ማመን እንኳ አንድ የሚደረግ ነገር ነው ተባብለናል። በጥቅስ እንዲሆን ላሳየው። እሺ ቤካይ ስታዙ አይ ቲንክ ሪፖርት ይጽፍብሃልና እኔ ካሜራ ላብራ። አይ ቲንክ ሰሞኑን ያመጣው ታሪክ ነውና የግድ የሆስት ፌስ መታየት አለበት መሰለኝ። እሺ አንተ ሁን እንደሱ አንተ መታየት ስላለብን ቤካይ ችግር የለም ይበቃናል። ግማሽ ግማሽ። እሺ ያው እኛውን በማስረጃ ነው። ምን ይላል? ልጆች ሆይ ኃጢአት እንዳታረጉ ይህንን እጽፍላችኋለሁ ይላል አይደል? ሳምሻ ሳም አለው ለአንተ ነው የምናሳየው። ከኛ ጋር ካልሆን አይጠቅመንም። ልጆች ሆይ ኃጢአትን እንዳታረጉ ይህንን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ አዮ ማንም ኃጢአትን ቢያደርግ ልጅ የተባለ ማለት ነው በክርስቶስ ኢየሱስ አምኖ የእግዚአብሔር ልጅ የሆነ ሰው ኃጢአትን ሲያደርግ ተስፋው ምንድን ነው ካልከኝ መልካም ስራው አይደለም፣ በጎነቱ አይደለም። ጥምቀት እንደምትለው አንዴ ነው፣ ጥምቀቱ አይደለም። አዮ ምኑ ነው ካልክ በደንብ ስማ። ከአብ ዘንድ ምን አለ ይላል? ጠበቃ አለን፣ እርሱም ጻድቅ የሆነው ክርስቶስ ኢየሱስ ነው የሚለው። እርሱም የኃጢአታችን ምንድን ነው? እሱ ማስተሰሪያ ነው። አየህ። ስለዚህ ሰዎች ኃጢአት ቢሰሩ ከዳኑ በኋላ ልጆች ሆነው እግዚአብሔርን ቢያሳዝኑ አሁንም ተስፋቸው መልካምነታቸው፣ ጥሩነታቸው ምናምን አይደለም። ስለነሱ ዋጋ የከፈለው በአብ ቀኝ ያለው ስለነሱ ደግሞ
የሚከራከረው ጠበቃቸው ኢየሱስ ክርስቶስ ነው። ለምን? ያ ኢየሱስ ክርስቶስ የኃጢአታቸው ማስተሰሪያ ስለሆነ። ስለዚህ ሰው እንዳይድን ያደረገው ኃጢአት ነው፣ የሰራው የበደለው ኃጢአት ነው። ያ ኃጢአትና በደል ደግሞ ይቅርታን የሚያገኘው ከኢየሱስ የተነሳ ነው። ስለዚህ አሁንም